አምላኬ የቀድሞ ትጋቴን ስጠኝ እልሃለሁ። አምላኬ መልሰኝ እኔም እመልሳለሁ። አምላኬ የቀድሞ ትጋቴን ስጠኝ እልሃለሁ። አምላኬ መልሰኝ እኔም እመልሳለሁ። የክርስትና ልክ ብጀምር በርትቼ ልዘልቅ እኔ አልቻልኩም። ከቤት ኮበለልኩ ተላልፌ በዲያብሎስ ወጥመድ ተጠልፌ። ከቤት ኮበለልኩ ተላልፌ በዲያብሎስ ወጥመድ ተጠልፌ። አምላኬ የቀድሞ ትጋቴን ስጠኝ እልሃለሁ። አምላኬ መልሰኝ እኔም እመልሳለሁ። አምላኬ የቀድሞ ትጋቴን ስጠኝ እልሃለሁ። አምላኬ መልሰኝ እኔም እመልሳለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን፣ ሰዓት፣ ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። ለላካችሁልኝ ሁሉ በጣም አመሰግናለሁ። ከዚህ በመቀጠል ደግሞ ገድለ አዳም ዘመስከረም 6 የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም መስከረም 6 ቀን የሚነበብ የአባታችን የአዳም የእናታችን የሔዋን ገድል ይህ ነው። ጸሎታቸው፣ በረከታቸው፣ አማላጅነታቸው ከብፁዕ አባታችን ከአባ ማትያስ ከሊቃነ ጳጳሳት አለቃ ከአባ ባሲሎስ እንዲሁም ከነገስታቱ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። አዳምም ይጸልይ ዘንድ ቆሞ ነበረ። ሔዋንን ስለ መገናኘት በልቦናው ውስጥ ካለው ሐሳብ የተነሳ እንዴት እንደሚጸልይ አላወቀም። እስኪነጋም እንዲህ ሆነ። በነጋ ጊዜም አዳም ሔዋንን ነይ ወርቅ ወደ ሰን ተራራ ተነሽ እንሂድ፣ ስለዚህ ምክር ወደ እግዚአብሔር እንለምን ዘንድ አላት። ሔዋንንም አዳም ሆይ ምክሩ ምንድነው አለችው። እግዚአብሔር ስለ ጋብቻ ግንኙነት ያለ ትእዛዙ እንዳልፈጽም ያስረዳኝ ዘንድ እሻለሁ። አንቺንም ይህንንም እንዳያጠፋን ሰይጣናት በምትሃት ኃጢአትን ሲያደርጉ ስለታዩኝ ልቦናዬ ተቃጥሏልና አላት። ሔዋንም አዳምን ወደ ምድር ታች ለምን እንሄዳለን? በቤታችን ቆመን ይህንን ምክር ያስረዳን ዘንድ ወደ እግዚአብሔር እንጸልይ እንጂ መልካም ከሆነም ካልሆነም አለችው። አዳምም ለጸሎት ተነሳ፣ እንዲህም አለ። አቤቱ ፈጣሪያችን ሆይ እኛ እንደ ተደፋፈርን አንተ ታውቃለህ።
በተደፋፈርንህም ጊዜ ብርሃናዊት ጸጋችንን ተገፋፋችብን። ሥጋችን መብልን መጠጥን እና እንስሳዊት ፍትወትን ወይም ምኞትን የምትሻ ሆነች። አቤቱ ጌታችን ሆይ ያለ ትእዛዝ እንዳንሰራ እዘዘን፣ እንዳታጠፋን። ካላዘዝከን ግን እኛ እንሸነፋለን፣ ትእዛዝን ወደ መተላለፍም እንመለሳለን፣ አንተም ታጠፋናለህ። ይህ ካልሆነ ግን ነፍሳችንን ተቀበል፣ ከዚህ እንስሳዊ ፍትወት እንረፍ። ይህ ተግባር የማይፈቅድልን ከሆነ ሔዋንን ከእኔ ለያት፣ እኔንም ከእርሷ ለየኝ። ከእኛም አንዳችንን ከአንዳችን ውሰድ፣ አርቀንም። አቤቱ ጌታችን ሆይ እርስ በርሳችን በላያችን ጊዜ አጋንንት ምትሃት ያደርጉብናል፣ ልባችንም ያሰፋናል። እርስ በርሳችን አእምሯችንን ያስጨንቁታል። እርስ በርሳችን ካልሆነ በማይታዩን ሁኔታ በፊታችን ነን። አዳምም ንግግሩን አቆመ፣ እግዚአብሔርን እውነት እንደሆነ ከሰይጣን ፈተና የተነሳ መታገስ እንደማይችል ወደ አዳም ቃል ተመለከተ። እግዚአብሔርም አዳምን ስላሰበው ስለ ጸለየውም ጸሎት አዳምን አመሰገነው። የእግዚአብሔር ቃል ወደ አዳም እንዲህ ሲል መጣ። አዳም ሆይ ይህ ጥንቃቄ ከገነት ወደ ኃላፊዋ ምድር ከመውጣትህ በፊት ቢሆን ኖሮ መልካም ነበር አለው። ከዚህ በኋላም እግዚአብሔር ወርቅ ያመጣውን መልአክ፣ ዕጣን ያመጣውን መልአክ እና ከርቤ ያመጣውን መልአክ የመጋባትን ተግባር ያስረዱት ዘንድ ወደ አምላክ ላከ። መላእክትም አዳምን ወርቅን ውሰድ፣ ለማጫ ይሁናት ዘንድም ለሔዋን ስጣት፣ እርሷና አንተ አንድ አካል ትሆኑ ዘንድ ቃል ኪዳን አድርግላት፣ የእጅ መንሻ ዕጣን ከርቤም ስጣት አሉት። አዳምም ከመላእክት ይህን ሰማ፣ ወርቅንም ወሰደ፣ ለሔዋንም ጭንም ልብስንም አደረገው። በእጃቸውም ቃል ተግባቡ። መላእክትም አዳምና ሔዋንን 40 ቀን 40 ሌሊት ይጸልዩ ዘንድ አዘዟቸው። ከዚያም በኋላ ወደ ሚስቱ ይቀርብ ዘንድ ንጹሕ ይሆን ዘንድ ርኩስ እንዳይሆን ልጅም ትወልድለት ዘንድ ዘርን ይዘሩ ዘንድ የዘሩትንም ከመሬት ይነቅሉ ወይም ይሰበስቡ ዘንድ አስተማሩት። አዳምና ሔዋንም የመላእክት ቃል ተቀበሉ። መላእክት ከእነርሱ ሄደ። አዳምና ሔዋን 40 ቀን እስኪፈጸም ድረስ ጾሙ። አዳምና ሔዋን መላእክት እንዳዘዟቸው ተኙ። አዳምም ከወጣበት ቀን ጀምሮ ሔዋንን እስካገባበት ድረስ 203 ቀን ሆነው። ይህን 6 ወር ከ23 ቀን ለአዳምና ለሔዋን የሰይጣን ጦርነት በእርሱ ላይ ጠፋላቸው። በመሬትም እንደ ሥጋ መጠናቸው ይኖሩ ይሰሩም ነበረ። የሔዋን ጽንስ 9 ወር እስኪሆን ድረስ እንዲሁ ነበረ። የመውለጃዋ ጊዜ ተቃረበ። ሔዋንን አዳምን አለችው፣ ይህ ቤት ንጹሕ ቦታ ናት፣ በገነት ያሉ ምልክቶች በውስጧ ስላሉ ዳግመኛም እኛ በውስጧ እንጸልያለን። ሰይጣን በእኛ ላይ ወደ ጠላት የድንጋይ ድንኳን ቤት እንሂድ እንጂ በእርሷ ሊገድለን ፈልጎ በእግዚአብሔር ትእዛዝ ተያዘች፣ ተከለከለችን፣ ቤትም ሆነችን። አዳምን ሔዋንን ወደዚያች ቤት ወሰዳት። የመውለጃዋ ጊዜ ሲደርስ በሕማም ትጸንሻለሽ፣ በሐዘንም ልጅ ትወልጃለሽ ያለውን የእግዚአብሔርን ቃል ይፈጽም ዘንድ ሔዋን በምጥ ተጨነቀች፣ ለሞትም ደረሰች። አዳምም አዘነ፣ ልቡ ታወከ፣ ለሞትም ደረሰች። አዳምም በውስጧ ያለውን የሔዋንን መጨነቅ በተመለከተ ጊዜ ተነስቶ ወደ እግዚአብሔር ጸለየ። አቤቱ አምላኬ ሆይ በዚህ ጭንቅ ውስጥ ባሪያ ሔዋንን ተመልከት። በገነት በነበረችበት ጊዜ የፈረድከውን የተናገርከውን በእርሷ ላይ አታምጣ፣ አታጥፋትም። አቤቱ ፈጣሪያችን ሆይ በምሕረት ዓይን ተመልከታት፣ ከዚች ጭንቅም አውጣት። እግዚአብሔር ወደ አገልጋይ ወደ ሔዋን ተመለከተ፣ አጸናትም፣ የበኩር ልጇን ወለደች፣ ከእርሱም ጋር ሴት ልጅ ወለደች። አዳምም በሔዋን መዳን ተደሰተ፣ ዳግመኛም በተወለዱት ሕፃናት ተደሰተ። አዳምም በቤት ውስጥ እስከ 8 ቀን ድረስ ለሔዋን ይላክ ነበረ። የልጁን ስምም ቃየል አለው፣ ሴት ልጁንም ሉሉዋ አላት።
የቃኤል ትርጉም ጠላት ማለት ነው። በውስጧም በፊት ሕፃናትን ሳለ እህቱን ጠልቷታልና። ስለዚህ አዳም ቃኤል ብሎ ሰየመው። የልዋ ትርጓሜ ያማረች ወይም መልከ መልካም ማለት ነው። በእርሷ ደም ግባት ከእናቷ ትበልጣለችና። አዳምና ሔዋን ለቃኤልና ለእህቱ 40 ዕለት እስኪመላ ድረስ ታገሱ። አዳምም ሔዋንን ስለ ሕፃናቱ ቁርባን እናቀርብ ዘንድ እሻለሁ አላት። ሔዋንም መጀመሪያ ለወንድ ልጁ ቁርባን እናቀርብ፣ ከዚያ በኋላ ደግሞ ለልጅቷ ልጅ እናቀርብ አለችው። አዳምም ቁርባንን አዘጋጀ። እርሱም ሔዋንን ልጆቿንም ወዳዘጋጁት ወደ መሠዊያው መጡ። አዳምም ቁርባኑን በመሠዊያው ላይ አቀረበ። እግዚአብሔርም ቁርባኑን ይቀበልለት ዘንድ ፈለገ። እግዚአብሔር የአዳምን መሥዋዕት ተቀበለ። አዳምም ከቁርባኑ ተቀበለች፣ ልጁም ተቀበለ። ሔዋንና ሴቷ ልጅ ግን አልቆረቡም፣ መሥዋዕቱም አልተቀበሉም። አዳምም ወረደ፣ ልጆቹም ከእነሱ ደስተኞች ነበሩ። የሴቷ ልጅ ቀን እስኪፈጸም ድረስ አዳምና ሔዋን ታገሱ። አዳምም ቁርባንን አዘጋጀ፣ ሔዋንን ሕፃናቱንም ይዞ ወደ መሠዊያው ሄዱ። እንደ ልማዳቸው ቁርባን አሳረገ። እግዚአብሔርን ቁርባኑን ይቀበልለት ዘንድ ፈለገ። እግዚአብሔር የአዳምና የሔዋንን ቁርባን ተቀበለ። አዳም ሔዋንና ሕፃናቱን ተቀበሉ፣ ከተራራውም ወረዱ። እነርሱም ደስተኞች ነበሩ። ወደ ወለዱበት ቤት የሄዱ አይደለም፣ ወደ አልወለዱበት ቤታቸው ወይም ቤተ መዛግብት ሄዱ እንጂ። ሕፃናቱ በውስጧ ይዞሯቸው ዘንድ ከገነት በነበሩት ምልክቶች ይባርኩ ዘንድ በምልክቶች ከተባረኩ በኋላ ወደ ወለዱበት ቤት ተመለሱ። ሔዋን ቁርባን ከማቅረቧ በፊት አዳም ይዟት ወደ ውሃው ምንጭ ከእርሷ ጋር ሄደ። ሰውነታቸውን ወደዚያ ጣሉት፣ እርሱም ታጠቡ። ይህችም አዳም በመጀመሪያ ሥጋውም የታጠበባት ናት። ከደረሰባቸው ድካም የተነሳ አዳምና ሔዋን ከንስሐቸው ከቁርባናቸው በኋላ ሌሊቱን ሁሉ ይጸልዩ ዘንድ ወደ ቤት ወይም ቤተ መዛግብት ይመጡ ነበረ። ይባርኩም ዘንድ ወደ ቤታቸው ተመለሱ። አዳምና ሔዋን ሕፃናት ጡት እስኪጠቡ ድረስ እንዲህ ነበረ። ጡት ባስጣሏቸው ጊዜ አዳም ከ7 ቀን 3 ቀን ከሚደረገው ሌላ ስለ ነፍሳቸው ቁርባን ለልጆቻቸው አዘጋጀ። ካስጣሏቸው ወይም ጡት ካስተዋቸው በኋላ ሔዋን ጸነሰች፣ የመጸነስንም ዘመኗን ጨረሰች። ወንድና ሴት ልጅንም ወለደች። ወንድ ልጅ አቤል ብለው ሰየሙት፣ ሴቷንም አቅሌሜል ብለው ሰየሟት። 40 ቀን ከተፈጸመ በኋላ ስለ ወንድ ልጁ ቁርባን አዘጋጀ፣ በመጀመሪያም አቀረበ። ዕለቱ በተፈጸመ ጊዜ ስለ ሴት ልጅ እንደገና አዘጋጀ። በመጀመሪያ ለቃኤልና ለእህቷ እንዳዘጋጀው ቁርባን ለእነርሱም አቀረበላቸው። ወደ ቤታቸው ወደ ቤተ መዛግብት ይባርኩ ዘንድ አመጣቸው። ወደ ወለዱበት ቤትም ተመለሱ። ዳግመኛም አዳም ምኝታ ወደ ሔዋን ይቀርብ ዘንድ አልተመለሰም። ከዚህ በኋላ ሕፃናቱ በቁመት ፈጽሞ ያድጉ ጀመረ። ቃኤልም በታናሽ ወንድሙ የሰለጠነ ልቡም የጨከነ ሆነ። ቁርባን ሲያቀርብ ብዙ ጊዜ ይቀር ነበረ። ቁርባን ይቀበል ዘንድ ከእነርሱ ጋር አይሄድም ነበረ። አቤል ግን የዋህ ገር ልቦና ነበረው፣ ለአባቱም ለእናቱም ይታዘዝ ነበረ። ቁርባንን ስለመቀበልም አያስተምረውም ነበረ። ቁርባንም ይወድ ነበረ፣ ብዙ ይጾም ይጸልይ ነበረ። ይህችም ለአቤል ትምህርት ሆነችው። እርሱም ወደ ቤት ወይም ቤተ መዛግብት መጥቷል። በውስጧም የወርቅ የዕጣን የከርቤ በትሮችን ተመለከተ። በእርሱ ዘንድም ተሳለ፣ እንዲህ እንዴት አገኛችኋለሁ አለ። አዳምም የደረሰባቸውን ሁሉ አስረዳው፣ አመለከተው። ቃኤልም በአቤል ቀና። አባቱም አዳም ስለነገረው አምላካዊ ስለሆነ ተግባራቸውም ለአባቱ ለአዳም በኋላም በቤት መዛግብት ሌሊቱንም ሁሉ ቀረ። በዚችም ሌሊት በሰው አምሳል ሰይጣን ታየው፣ እንዲህ አለው፣ ቁርባን በማሳረግ ጊዜ ሲጾም ሲጸልይ አንተ አባትህን ብዙ ጊዜ ታውከዋለህ፣ እኔም እገድልሃለሁ፣ ሕይወትህንም ከዚህ ዓለም አጠፋሃለሁ አለው። አቤል ግን ወደ እግዚአብሔር ጸለየ፣ ከእርሱም አስወገደው። በዲያብሎስ አነጋገር አላመነም። በነጋም ጊዜ የእግዚአብሔር መልአክ ተገለጠለት፣ እንዲህን ሲልም አዘዘው፣ ከጾም ከጸሎት ከአምላክህ ቁርባን ከማቅረብ አትቆጠብ። እነሆ እግዚአብሔር ጸሎትህን ተቀብሏል፣
በሌሊት ካሳየህ መልኩ የተነሳም አትፍራ፣ እኔም ረግሜዋለሁ አለው። መልአኩም ከእርሱ ሄደ። በነጋ ጊዜም አቤል ወደ አዳምና ወደ ሔዋን መጣ። በራእይ የታየውን አስረዳቸው። በሰሙም ጊዜ አዘኑ፣ ሊተረጉምለት አልቻሉም። ልቡን ደስ አሰኙት እንጂ። ልቡ በደነደነ ጊዜ ቃየል ግን ሰይጣን ወደ ልቡ ገባ። ወንድምህ አቤልን ወላጆቹ አዳምና ሔዋንን ከአንተ ይልቅ ብዙ ይወዱታል። ከፍቅራቸው ጽናት የተነሳ ለአቤል መልካሙን ሊያጋቡት ይሻሉ። እነሆ እኔ ይህን እመክራለሁ፣ ወንድምህን ግደለው። ያን ጊዜ ለአንተ ትቀርልሃለች፣ እህቱም ቁማ ትቀራለች አለው። ሰይጣንም ከእርሱ ሄደ፣ ክፉ ነገርም በልቡ ተቀረጸ። ብዙ ጊዜም የወንድሙን መግደያ ይፈልግ ነበረ። አዳምም ታናሹን እንደሚጠላው በተመለከተ ጊዜ ልቡን ለማለዘብ ፈለገ። አዳምም ቃኤልን ልጄ ሆይ ካያሃቸው ፍሬዎች ውሰድ፣ ለአምላክህም ቁርባንን አሳረግ፣ በደልህን ኃጢአትህንም ይቅር ይልህ ዘንድ አለው። ዳግመኛም አቤልን ከዘርህ ቁርባንን ውሰድ፣ ለአምላክህም ቁርባንን አሳረግ፣ ኃጢአትህና በደልህን ይቅር ይልህ ዘንድ አለው። አቤልም የአባቱን ቃል ተቀበለ፣ ከዘሩም ወሰደ፣ ቁርባን አደረገ። አባቱም አዳምን ከእኔ ጋር እንሂድ፣ እንዴት ቁርባን እንደማቀርብ ታስተምረኝ ዘንድ አለው። አዳምና ሔዋንን ከእርሱ ጋር ወጡ። በመሠዊያው ላይ ቁርባን እንዴት እንደሚቀርብ አስረዱት። ከዚህ በኋላም የአቤልን መሥዋዕት ይቀበል ዘንድ ወደ እግዚአብሔር ጸለየው። እግዚአብሔር ወደ አቤል ወደ ቁርባኑም ተመለከተ። እግዚአብሔር በአቤል ከቁርባኑ መበጀት ወይም ማማር የተነሳ ስለ የዋህ ልቦናው ስለ ሥጋው ንጽሕና ፈጽሞ ተደሰተ። በውስጡ የሽንገላ ተግባር አልነበረበትም ነበርና በመሠዊያው ወርደው ወደሚኖሩበት ቤት ሄዱ። አቤልም በቁርባኑ ስለተደሰተ ከ7ቱ ቀን 3 ቀን መሥዋዕት ያሳርግ ነበረ። ቃኤል ግን ቁርባንን የሚወድ አልነበረም። በአባቱ በብዙ ቁጣ በኋላ አንድ ጊዜ ያሳርግ ነበረ እንጂ ቁርባን በሚቀርብበት ጊዜ ዓይኑ በሚያሳርገው ቁርባን ትሆን ነበረ። ለመሥዋዕት የሆነው ዘንድ ከበጎቹ ትንሹም ይወስዱ ነበረ። ዳግመኛም ዓይኑ በዚያ ነበረ። ስለዚህም እግዚአብሔር መሥዋዕቱን አልተቀበለም። ልቦናው ጥፋትን በደልን የተመላ ነውና። በተወለዱባት ቤትም ሁላቸውም እንዲህ በአንድነት ኖሩ። ለቃየል 15 ዓመት ለአቤልም 12 ዓመት እስኪሆነው ድረስ። አዳምም ሔዋንን አላት፣ እና ሕፃናቱ እነሆ አደጉ፣ እናጋባቸው ዘንድ ይገባል አላት። ሔዋን ቃኤልን ማጋባት እንዴት ይሆናል አለችው። አዳምም የአቤልን እህት ወይም መንትያ ለቃየል እናጋባው። ሔዋንም አዳምን ቃየል አይፈልገውም፣ እርሱ ልበ ጠማማ ነውና ለእግዚአብሔር መሥዋዕት እስከሚያሳርጉ ድረስ ተዋቸው አላቸው። አዳምም ዝም አለ። ሰይጣን ግን በጦርነት ያለ ሰውን መስሎ ወደ ቃየል መጣ። አዳምና ሔዋንን ስለ ጋብቻቸው ተማክረዋል። ያንተን እህት ለአቤል የአቤልን እህትም ለአንተ ሊያጋቡ ተስማሙ አለው። ባልወድህ ኖሮ ይህን ነገር ባልነገርኩህም ነበር። ምክሬን ብትቀበልስ ብትሰማኝም በምታገባበት ዕለት ያማረ ብዙ ወርቅ ዘቦ ልብስ አመጣልሃለሁ፣ ዘመዶችም ይረዱሃል አለው። ቃየልም በደስታ ዘመዶች የት አሉ አለው። ዘመዶችስ አባትህ አዳምን በመጀመሪያ እወስደው ዘንድ ከፈለግሁ በደቡባዊ ገነት ውስጥ ናቸው አለው። እርሱ ግን አልተቀበላቸውም። አንተ ብትቀበለኝ ብትፈልግ ከገባ በኋላ ወደ እኔ ትመጣለህ፣ አንተ ታርፋለህ፣ አባትህ ከአዳም ስራም ትድናለህ አለው። የቃየል ጆሮዎች ተከፈቱ፣ ወደ አነጋገሩም አዘነበለ። በበረሃም አልቆመም። ወደ እናቱ ሔዋን መታት፣ ረገማትም። እህቴንም ለወንድሜ ታጋቡ ዘንድ ለምን ትወስናላችሁ? እኔ ሙቻለሁን አላት። እናቱ ግን ሸነገለችው፣ አባበለችው፣ ወደ ጫካም ላከችው። አዳም ሔዋንን ቃየል ስላደረገው ያለችውን በሰማ ጊዜ ፈጽሞ አዘነ፣ ዝምም አለ፣ ምንም አላለም። በነጋውም አዳም አቤልን ልጄ አቤል ሆይ ከበጎችህ ጥሩ ጠቦት ውሰድ፣ ለአምላክህ ቁርባንን አሳርግ፣ ለወንድህም በስንዴ ፍሬ ቁርባንን ለአምላኩ ያሳርግ ዘንድ እኔ እነግረዋለሁ አለ።
እነርሱም ከአባታቸው ከአዳም ይህንን ሰሙ። ሁለቱም ቁርባናቸውን ያዙ፣ መሠዊያውን ወዳለበት ተራራም ወጡ። ቃየል ግን በወንድሙ በአቤል ታበየበት፣ ከመሠዊያውም ገፋው። ቁርባን ያሳርግ ዘንድ አልታገሰውም። እርሱም ቁርባኑን ሽንገላን ትዕቢትን በተሞላ ልቦና አሳረገ። አቤል ግን ከመሠዊያው አጠገብ ድንጋዮችን ሰራለት። በዚያም ላይ ደግሞ ትሕትናን በተሞላ ልቦና መሥዋዕትን አቀረበ። የሽንገላ ተግባርም አልነበረበትም። ቃየልም መሥዋዕቱን ባቀረበ ጊዜም በመሠዊያው ላይ ቆሞ ነበረ። እርሱም ቁርባኑን ይቀበል ዘንድ ወደ እግዚአብሔር ይጮህ ነበረ። ቁርባኑን ግን አልተቀበለውም። አምላክ የታዘዘች እሳትም ቁርባኑን ታቃጥል ዘንድ አልወረደችም። በመሠዊያው ላይ ቆሞ ቀረ። ፈጽሞ ተቆጣ። እግዚአብሔር ቁርባኑን ይቀበለውም አይቀበለውም እንደሆነ ወደ ወንድም ወደ አቤልም ይመለከት ነበረ። አቤልም እግዚአብሔር ጸሎቱን ይቀበለው ዘንድ ወደ እግዚአብሔር ጸለየ። አምላካዊት እሳትም ወረደች፣ የአቤልን መሥዋዕትም አቃጠለች። እግዚአብሔር የመሥዋዕቱን መዓዛም አሸተተም። እርሱም ወዶታል ተደስቶበታልና በሰው አምሳል መላእክት ብርሃንን ላከለት። እርሱ ካሸተተው የመሥዋዕት መዓዛ ይቀበሉ ዘንድ ይቆርቡ ዘንድ እርሱም ደግሞ አጽናኑት፣ ልቡን ማበረታቱት። ቃየል በወንድሙ ቁርባን ላይ የሆነውን ሁሉ ያይ ነበረ። ስለዚህም ተቆጣ፣ አፉንም ቁርባኑንም አልተቀበለለት። እግዚአብሔርን ለመሳደብ ከፈተ። እግዚአብሔርም ቃየልን ለምን ፊትህን አጠቆርክ? ቁርባንህን እቀበል ዘንድ ጻድቅ ወይ እውነተኛ ሁን። በእኔም ማንጎራጎር አይጠቅምም፣ በአንተ ነው እንጂ። በእርሱ ሁኔታ እየሳቀ እግዚአብሔር ለቃየል ይህን ነገረው። ቁርባኑንም ተጸየፈው። ወደ አባቱና ወደ እናቱ ወረደ። የደረሰበትን ሁሉ ለአዳም አስረዳው። እርሱም ተቆጥቶት ነበረ። የቃየልን ቁርባን ስላልተቀበለው ቃየል አዘነ። አቤል ግን በፍጹም ደስታ ወደ አባቱና ወደ እናቱ ወረደ። ቁርባኑን እግዚአብሔር እንደተቀበለለትም ነገራቸው። ተደሰቱ፣ በፊቱም ደስ አላቸው። አቤል አባቱ አዳምን ቃየል ከመሠዊያው ላይ ገፋኝ፣ በእርሱ ቁርባን አሳረግ ዘንድ አልታገሰኝም፣ አልፈቀደልኝም። እኔ ሌላ መሠዊያ ሰራው፣ ቁርባኑንም በዚያ ላይ አቀረብሁለት፣ ሰዋውም አለ። አዳም ይህን በሰማ ጊዜ በጣም አዘነ። ይህ መሠዊያ በመጀመሪያ አዳም መሥዋዕትን ይሰዋበት የነበረ ነውና። ቃየልም ከቁጣ ወይ ከንዴቱ የተነሳ ወደ ጫካ ሄደ። ሰይጣንም ወደ እርሱ ወደ ቃየል ደረሰ። ወንድምህ አቤል አንተ ከመሠዊያው ላይ እንደገፋኸው በአባትህ በአዳም ዘንድ ከሶሃል አለው። እርሱን አቤልን እነሆ እጅ ነሱት፣ ተደሰቱም አለው። ቃየልም በጣም ተቆጣ። አንዱን እስከሚያውቅ አልተወም። በቤት እስኪሰበሰቡ ድረስ ወንድሙን ይጠብቅ ነበረ። ቃየልም አቤልን ወንድሜ ሆይ ጥሩ በረሃ አለ፣ በውስጡም ያማሩ የሚያስደስቱ እጽዋት አሉበት። ለሚመለከተውም ታሳስታለች፣ ታስጎመጃለች። ወንድሜ ሆይ አንተ አንድ ቀን ስንኳ ትደሰት ዘንድ ወደ በረሃው ፈጽመህ መጥተህ አታውቅም። ዛሬም ከእኔ ጋር ወደ በረሃው ትሄድና ትደሰት ዘንድ እሻለሁ። በረሃችንና በጎቻችንን ትባርክ ዘንድ አለው። አንተ ጻድቅ ነህና ወንድሜ ሆይ እኔም በጣም እወድሃለሁ፣ አንተ ከእኔ ትርቀኛለህን እንጂ አለው። አቤልም ወደ በረሃ ይሄድ ዘንድ ወንድሙ ቃየልን ተቀበለው፣ እሻለው። ከመውጣታቸውም በፊት ቃየል አቤልን በትር እይዝ ዘንድ ቁምልኝ ወይ ቆየኝ አለው። አቤልም በየዋህነቱ ቆመ፣ ጠበቀው፣ ሸንጋይ ወይ ደበኛ። ቃየል ግን በአራዊት ምክንያት በትር ይዞ ወጣ። እርሱና ወንድሙን መንገድ እየሄዱ ዘንድ ጀመሩ። ከእርሱ ጋር እየተነጋገሩ እያዘናጋው ስራውንም ያስረሳው ነበረ። ስራ በጎችም ከሌሉበት ምድረ በዳ እስከሚደርሱ እንዲህ ይለው ነበረ። አቤል ቃየልን ወንድሜ እጽዋትን፣ ፍሬያትን፣ ልምላሜያቸውን፣ በጎችን ያልከኝን ተግባራት ሰናይ በመሄድ ወይ በጉዞ ደከምን፣ እባርካቸው ዘንድ ያልከኝ በጎች የት አሉ አለው። ቃየልም ወንድሜ ሆይ ዛሬ በፊታችን ብዙ መልካም ነገሮች ታያለ፣ እስካደርስ ድረስ በፊቴ ሂድ እንጂ አለው። አቤልም ቀደመው፣ ቃየልም በኋላው ቀረ። አቤልም ያለ ተንኮል በየዋህነት ይሄድ ነበረ።
ወንድሙ እንደሚገድለው አያውቅም ነበረ። በደረሰ ጊዜ ወንድሙ ቃየል በነገረው አጽናናው። እርስ በኋላም ትንሽ ርቆ ይሄድ ነበረ። ፈጥኖም እስኪጥለው ድረስ በበትር ደጋግሞ መታው። ከመሬት በወደቀ ጊዜ ወንድሙ ይገድለው ዘንድ እንዳለው ተረዳ። አቤልም ወንድሜ ቃየል ሆይ ስለ ጠባናችሁ ጡቶች ተወኝ፣ አትምታኝ። ስለ ተሸከመችን ማኅፀን ስለ ፈጠረን አምላክ በዚህ በሚገድ በትር አትምታኝ። የምትገለኝ ከሆነ ከነዚህ ታላላቅ ድንጋዮች ውሰድ፣ ፈጥነህም ግደለኝ አለው። ልቦናው የገዘፈ የደነደነ ቃየል ታላቅ ድንጋይ ይዞ ናላውን እስኪያወጣው ድረስ የወንድሙን ራስ መታው። ወንድሙም ፊቱ በደም ተነክሮ ነበረ፣ ባደረገውም አልተጸጸተም። የጻድቁ አቤል ደም የወደቀባት ምድርም ተነዋወጸች። ደሙ ቃየልን ትወጣው ዘንድ እንዲህ ሆነች። የአቤል ደምም የገደለውን ይበቀልለት ዘንድ በሚስጥር ወደ እግዚአብሔር ጮኸ። ቃየል ግን ለወንድሙ መሬት መቆፈር ጀመረ። መሬት ሲንቀጠቀጥ በተመለከተ ጊዜ በእርሱ ላይ ስለደረሰበት ፍርሃት ይንቀጠቀጥ ነበረ። ወንድሙን በጉድጓድ ወይም በመቃብር ጨመረው፣ በመሬትም ደፈነው፣ ቀበረው። መሬትም ትቀበለው ዘንድ አልፈቀደችም፣ ወደ ላይ ትፈጀው እንጂ። ቃየልም እንደገና መቃብር ቆፈረ፣ ወደ ላይም ተፋችው። እስከ 3 ጊዜ እንዲህ አደረገ። መሬት ግን የአቤልን ሥጋ ወደ ላይ ትተፋው ነበረ። በመጀመሪያው ጊዜ ጭቃማው መሬት የተፋችው ለፍጥረቱ ሁሉ በሞት መጀመሪያ በሆነው ነው። ዳግመኛም የተፋችው ያልተቀበለችው ጻድቅ ወይ ቸር ነገር በከንቱ የተገደለ በመሆኑ ነው። 3ኛ የተፋችው ወይም ያልተቀበለችው በወንድሙ ፊት ምስክር ይሆን ዘንድ የእግዚአብሔር ቃል ወደ ቃየል በመጣ ጊዜ መፋረጃው የሆነው ዘንድ ነው። በወንድሙ ላይም የእግዚአብሔር ተቆጣ፣ በአቤል መገደል ተጸጸተ። ሰማይም ተነዋወጸ፣ መባረቅትም በፊቱ ወጡ። የእግዚአብሔር ቃልም ከሰማይ ወደ ቃየል መጣ። ቃየል ሆይ ወንድምህ አቤል የት አለ አለው። ቃየልም በጸና በደነደነ ልብ እንዴት ጌታዬ ሆይ የአቤል ጠባቂው እኔ ነኝን አለው። እግዚአብሔር ቃየልን የወንድምህን የአቤልን ደም የጠጣች ምድር የተረገመች ናት፣ አንተም የምትፈራ የምትንቀጠቀጥ ሁን፣ ይህም ምልክት ይሁንልህ፣ ያገኘ ሁሉ ይግደልህ አለው። ቃየልም እግዚአብሔር ስለተናገረው ስለዚህ ቃል አለቀሰ። ቃየልም እግዚአብሔር የሚያገኘኝ ሁሉ ይገድለኛል፣ ከምድር ገጽም እጠፋለሁ አለ። እግዚአብሔር ግን ቃየልን ያገኝህ ሁሉ ይገድልሃል ያለው አልነበረም። ከዚህ ሁሉ ነገር በፊት ቃየል የገደለው 7 ጊዜ በቀልን ይቅር እለዋለሁ ይል ነበረ እንጂ። የእግዚአብሔር ቃል ቃየልን ያለው ግን ወንድምህ የት ነው አለው። እግዚአብሔር በቸርነቱ የቃየልን መመለስ ወይ ንስሐ ስለፈለገ ይህን አደረገ። እርሱም በዚያን ጊዜ ተጸጸተ። አቤቱ ጌታ ሆይ ወንድሜ ስለገደልሁት ኃጢአቴ ይቅር በለኝ አለው። እግዚአብሔር ኃጢአቱን ይቅር አለው። የእግዚአብሔርም ቃየልን ያለውን ግን የወንድምህን ደም የጠጣች ምድር የተረገመች ትሆነ ነበረ። ይህም ከእግዚአብሔር በቃየል ላይ የተደረገ ይቅርታ ነው። እርሱ መሬትን ረገማት እንጂ እርሱንም አልረገመውምና፣ ምድር ግን ደግሞ የገደለች ኃጢአቱንም የሰራች አልነበረችም። እርግማን የሚገባ በገደለው ሰው ነበረ። እግዚአብሔር ከምሕረቱ የተነሳ ሐሳቡን እንደማያውቅ እንደ አንድ ሰው አደረገ እንጂ። ወደ ቃየልም ተመለሰ። ወንድምህ የት አለ አለው። መልሶ አላውቅም አለ። ቃየልም የሚፈራ የሚንቀጠቀጥ ሆነ። እግዚአብሔርም በዚያች ምልክት የታወቀ አደረገው። በምሕረቱ ሁሉም ወንድሙን ገዳይ እንደሆነ ታወቀ። ዳግመኛም በመጀመሪያ የነበረውን ጸጥታ ያስተውል ዘንድ ፍርሃትን መንቀጥቀጥን አመጣበት። በኋላ የመጣበትን መንቀጥቀጥ ፍርሃት አስተዋለ። በእግዚአብሔር ይድን ዘንድ ስለ ኃጢአቱም ይጸጸት ዘንድ በመጀመሪያ የነበረውን ጸጥታ ይፈልግ ዘንድ የእግዚአብሔር ቃል ቃየልን የሚገድለው ሁሉ 7 እጥፍ ይቅር እለዋለሁ ማለቱ ግን እግዚአብሔር በሰይፍ ይሞት ዘንድ የሚሻ አይደለም። እርሱም በጾም በጸሎት በለቅሶ በከባድ ቀኖና ከኃጢአቱ እስኪድን ድረስ የሚገድለው የሚቀጣው የሚፈልገው ነበር እንጂ 7 እጥፍ በተባለው በዘመኑ ሁሉ እግዚአብሔር ቃየልን ይገስጸው 7 ትውልድ ነውና። ወንድሙ የገደለ ግን ደግሞ በየቦታው ጸጥታ ወይ መረጋጋት የቀረለት አይደለም።
ወደ አዳምና ወደ ሔዋን ተመለሰ። የሚፈራ የሚንቀጠቀጥ እጁም በደም ደግሞ የተነከረ ነበረ። በተመለከቱት ጊዜ አለቀሱ፣ አዘኑ። ፍርሃቱ መንቀጥቀጥ፣ በደም መነከሩ ምንም ምክንያት እንዳገኘው አላወቁም። ቃየልም ከእርሱ ጋር መንታ ወደ ተወለደችው እህቱ እየሮጠ ገባ። ባየችው ጊዜም ፈራች። ወንድሜ ሆይ ይህ አይነት መንቀጥቀጥ ወይ መፍራት በምን ምክንያት አገኘህ አለችው። እርሱም ወንድሜ አቤልን በበረሃ ገደልኩት አላት። እህቱ ይህን ነገር በሰማች ጊዜ አለቀሰች፣ እየጮኸች ወደ ቤቷ ወደ እናቷ ሄደች። ቃየል ወንድሙ አቤልን እንደገደለው አስረደቻቸው። ቃላቸውን ድምፃቸውን ከፍ አድርገው ጮኹ፣ ፊታቸውን መቱ፣ በራሳቸው ትቢያ ነሰነሱ፣ ልብሳቸውን ቀደዱ። አቤል ወደ ተገደለበት ቦታ የሄዱ ዘንድ ወጡ። ተገድሎ ከመሬት ላይ ተጥሎ ማገኙት። አራዊትም ከበውት ነበረ። ስለ እውነተኛ አቤል እያለቀሱ እየጮሁም ነበረ። ስጋውም ከንጽህናው የተነሳ በጎ መዓዛን ይሸት ነበረ። አዳም ተመለከተው፣ እንባውን በፊቱ ይፈስ ነበረ። ወደ ቤተ መዛግብት ዕቃ ቤት ሄደ። በዚያችም አስቀምጠው በአፋው ወይም በሽቱ በከርቤም ገንዘው አዳምን ሔዋንን በብዙ ሐዘን ለቅሶ በመገነዝም 100 ቀን ያህል ቆዩ። አቤልም 14 ዓመት ከመንፈቅ ልጅ ነበረ። ቃየል 17 ዓመት ከመንፈቅ ልጅ ነበረ። ቃየልም የወንድሙን ግንዘት ወይም ከፈጸመ በኋላ እህቱ ሉልዋን ወደዳት። ያለ አባቱና ያለ እናቱ ትእዛዝ ወስዶ አገባት። ስለ ልቦኖ ክፋት እነርሱ እርሷን ሊያስተውት አልቻሉምና ለገነት ወደ ምትቀረብ ወንድሙንም ወደ ገደለበት ቦታ ተራራ ጌርጌር ወረደ። ቦታውን ብዙ እጽዋት ብዙ ዛፎችም በውስጡ ነበሩ። ቃየልም ከእህቱ ልጅን ወለደች። ልጆችም ይበዙ ጀመሩ። አዳምን ሔዋን ግን አቤል ከተገነዘ ከሞተ በኋላ 10 ዓመት እርስ በርሳቸው ሳይቀራረቡ ሩካቤ ሥጋ ሳይፈጸሙ ኖሩ። ከዚህ በኋላ አዳም ሔዋንን በግብር አወቃት፣ ጸነሰች። በጽንሷ ወራትም ቁርባንን እንውሰድ፣ ለእግዚአብሔር እንስገድ፣ የሚያጽናና መልካም ልጅን ይሰጠን ዘንድ እንለምነው፣ እህቷንም እናጋባው አላት። ቁርባን አዘጋጁ፣ ወደ መሠዊያው አኖሩት፣ በእግዚአብሔር ፊትም አቀረቡት። ቁርባናቸውን ይቀበላቸው ደግ ዘርን ፍሬንም ይሰጣቸው ዘንድ ከእግዚአብሔር ይፈልጉ ጀመረ። እግዚአብሔር አዳምን ሰማው፣ ቁርባኑንም ተቀበለ። አዳምና ሔዋን ልጃቸውን ከመሥዋዕቱ ተቀበሉ፣ ወደ ቤተ መዛግብት ወረዱ። በአቤል ሥጋ ፊትም ሌሊት ቀንም ይበራ ዘንድ ቀንዲል አደረጉ፣ አዘጋጁ። አዳምና ሔዋን በቤት ውስጥ ይጾሙ ይጸልዩ ነበረ። የሔዋንን የጽንሷ ወራት ተፈጸመ፣ በመውለጇ ጊዜ ደረሰ። ሔዋንም አዳምን እወልድ ዘንድ ወደ ዕለቱ ለመሄድ እፈልጋለሁ አለችው። አዳምም ከአንቺ ጋር ሴት ልጅሽን ትላላክሽ ዘንድ ይዘሽ ሂጂ፣ እኔ ግን ከቤተ መዛግብቱም በልጄ በአቤል ሥጋ ፊት ቆማለሁ አለ። ሔዋንም ከአዳም ልጅ ሰማች፣ እሷም ሄደች። ሴት ልጅም እንዲሁ። አዳምን በቤተ መዛግብት ከልጁ ጋር ብቻውን ቀረ። ሔዋንም መልኩ ያማረ ልጅ ወለደች። ፊቱ ደም ግባቱ እንደ አባቱ አዳም ያማረ ነበረ። ሔዋንም ባየች ጊዜ ተጽናናች። በቤትም 8 ቀን ያህል ቆየች። ሴት ልጇንም ያየው ስምም ያወጣለት ዘንድ እስኪመለስ ድረስ ቆየች። እንደታዘዘችው አደረገች። አዳምም በደረሰና ሕፃኑንም የተፈጥሮውን ደም ግባት በተመለከተው ጊዜ ተደሰተበት። ስለ አቤልም ተጽናና። ሕፃኑንም ሴት ብሎ ጠራው። ትርጓሜው እግዚአብሔር ልመናዬን ሰማኝ ከችግሬም አዳነኝ ማለት ነው። ሌላ ትርጓሜም ኃይለኛ ጽኑ ማለት ነው። ከሰየመውም በኋላ ወደ ቤተ መዛግብቱ ተመለሰ። ሴቲቱ ልጅም ወደ እናቷ ተመለሰች። ሔዋንም 40ውን ቀን እስክትጨርስ ድረስ በቤተ ተቀመጠች። ወደ አዳምም መጣች። ሕፃኑ ከሴት ልጅም ጋር ተቀበላት። ወደ ውሃው ምንጭም ወጡ። አዳምና ሴት ልጅም በአቤል ስለነበራቸው ሐዘን ታጠቡ። ሔዋንና ሕፃኑም ስለ መንጻት ታጠቡ። ተመልሰውና ቁርባንን ያዙ። ወደ ተራራውም ሄዱ። ስለ ሕፃኑ መሥዋዕትን አሳረጉ። እግዚአብሔርም ቁርባናቸውን ተቀበላቸው። እነርሱንና ልጆቻቸውን ባረከ። ወደ ቤተ መዛግብትም ተመለሰ። አዳም ግን በሕይወት ዘመኑ ሁሉ ወደ ሚስቱ ወደ ሔዋን ይቀርብ ዘንድ አልተመለሰም። ሌላ ዘር ከእነርሱ ይወለድ ዘንድ ዳግመኛ አልተገናኙም። እኒህ ዘሮች የተወለዱትም ቃየል፣ ሉልዋ፣ አቤል፣ አቀሌምንያ ሴት ብቻ ናቸው። ሴትም በቁመት ፈጽሞ አደገ። በጾም በጸሎት በታላቅ ድካም መመራት ጀመረ።
አባታችን አዳም ከሚስቱ ከሔዋን ከተለየ 7 ዓመት ሲሆነው ሰይጣን ከእርሱ ተለይቶ ባየው ጊዜ ቀናበት፣ ከእርሱ ጋር ይተኛ ዘንድም ይፈትነው ነበረ። አዳምም ተነስቶ ወደ ቤተ መዛግብት ወጣ። ሌሊት በእርሱ ውስጥ ይተኛ ነበረ። በነጋ ጊዜም ዘወትር ወደ ቤት ይወርድ ነበረ፣ ከእርሷም ይባረክ ይጸልይ ነበረ። ጨለማም ሲመጣም ወደ ማደሪያው ድንኳን ይወጣ ነበረ፣ ለብቻውም ይተኛ ነበረ። ሰይጣን ድል እንዳደረገውም ይፈራ ነበረ። 39 ቀንም እንዲህ ተለይቶ ቆየ። የመልካም ጠላት ሰይጣን አዳም እንደተለየ እርሱም ደግሞ እንደሚጾም እንደሚጸልይ በተመለከተ ጊዜ በምትሃት ያማረች ሴት መስሎ ታየው። በ40ኛው ቀን ሌሊት መጥታም በፊቱ ቆመች። አዳም ሆይ በዚህ ቤት ካደራችሁበት ጊዜ ጀምሮ ከእናንተ የተነሳ እኛን ታላቅ እፍረትን አግኝቶናልና ታላቅ ጸሎታችሁ ወደ እኛ ደርሳለች፣ ተረጋጋለችና ታጽናናለችና ዛሬ አዳም ሆይ ወደ ማደሪያው ድንኳን ወጥተህ ትተኛ ዘንድ ከአንተ የተነሳ ተጠራጠረን። ከሔዋን በመለየት ምክንያት ታላቅ ሐዘን ደረሰብን። ዳግመኛ ወደዚች የማደሪያ ድንኳን የምትሆንበት ጊዜ ጸሎት ትፈስ ነበረ። ልቦናም ከደም ግባት የተነሳ ትቅበዛበዛለች። በቤት ውስጥ በነበርክ ጊዜ ጸሎት የተሰበሰበች ወደ እኛም የምትወርድ ወይም የምትደርስ እረፍትም የሚያገኝባት ናት። ዳግመኛም እኔ ከአንተ በተለዩ ልጆች አዘንኩ። ታላቁን ሐዘን ግን ስለ ልጅ ስለ አቤል ሞት ነው። እርሱ ጻድቅ ነበረና ለጻድቅ ሰው ሁሉም እያንዳንዱ ይጸጸታልና። እኔ ስለ ልጅ ስለ ሴት መወለድም ተደሰትኩ። ነገር ግን በሔዋን ምክንያት ትንሽ ወይም ከባድ አዘንኩ። እህቴን ናትና እግዚአብሔር ከአንተ ላይ እንቅልፍን ባመጣ ጊዜ ከጎንም አወጣት ጊዜ ከእርሷ ጋር እኔንም አውጥቶኛልና ከአንተም እርሷን ታላቅ አደረጋት፣ እኔን ወደ ታች አወረደኝ። በአንተ ዘንድ ስላለች እህቴም እኔ ደስተኛ ነኝ። እግዚአብሔርንም ያጽናናኝ ነበረ። አዳም ወደ ቤተ መዛግብት ድንኳን በወጣ ጊዜ አትዘኚ፣ ከሔዋንም በላይ እኔ አንቺን ወደ እርሱ እልካለሁና እርሱም ያገባሻል። ሔዋን 5 ልጅ እንደወለደች አንቺም ከእርሱ 5 ልጅ ትወልጃለሽ አለች። ቃል ኪዳኑንም እነሆ ዛሬ ተፈጸመልኝ። ወደ አንተ የላከኝንም እንጋባ ዘንድ ነው። አንተ እኔን በምታገባኝ ጊዜ የሔዋን ልጅ ይልቅ ደም ግባቱ ያማረ ልጅን ተወልዳለህና። ዳግመኛም አንተ እስከ ዛሬ ገና ጎልማሳ ነህ። ቀሪ ዘመንም በሐዘን አትጨርስ፣ መከራህንም የበዛ አይሁን። በዚህ ዓለም ዘመን በደስታ ትጨርስ ዘንድ ጽና። እኔም ብርሃን ወደሌለበት በዚህ ተግባር እደሰታለሁ። የአምላክን ትእዛዝ ተነስ ፈጽም እንጂ አለችው። ወደ አዳም ቀርባም አቀፈችው። ከእርሱም የተነሳ ድል እንደሚነሳ ያወቀው አዳምም ከእርሷ ያድነው ዘንድ በተቃጠለ ልብ ወደ ፈጣሪው ጸለየ። እግዚአብሔርም ቃሉን ወደ አዳም እንዲህ ሲል ላከ። አዳም ሆይ ይቺ መልክ ስለ አምላክነት ስል በትዕቢት ያማለለህ ናት። አንተ ይቅር አትልም። አንድ ጊዜ በሴት መልክ፣ ሌላ ጊዜ በመልአክ አምሳል፣ ሌላ ጊዜ ደም በሽማግሌ አምሳል ትታያለች እንጂ ይህን ሁሉ የሚያደርገው ነፍስህን ሰውነትን ለማጥፋት ነው። አዳም ሆይ ዛሬ ማስተውል። ብዙ ጊዜ ከእጁም እንዳዳንኩ እኔ ይቅር ባይ አምላክ እንደሆንኩ እስካስረዳህ ድረስ እኔ አንተ ይቅር እላለሁ፣ ያንተን መጥፋትም አልሻም አለው። እግዚአብሔር ሰይጣንን ለአዳም በክፉ መልኩ በግልጽ የታየው ዘንድ አዘዘው። አዳምን በተመለከተው ጊዜ ፈራ፣ ተንቀጠቀጠ። እግዚአብሔር አዳምን አለው፣ ፊቱ የከፋ ዲያብሎስን ተመለከተው። እስከ ዛሬ ድረስ ከብርሃናዊት ቦታ ወደ ጨለማ ከእፍረት ወደ ድካም ያወረደህ እርሱ እንደሆነ ወቅ። አዳም ሆይ አስተውል፣ እርሱ አምላክ እንደሆነ የሚናገር አምላክ ጨለማ ይሆናልና። አምላክ የሴት መልክ ይመስላልን? በሌላውስ ላይ ይበረታታልን? አምላክ ይሸነፋልን? አዳም ሆይ አስተውል፣ በፊትህ ያለ ይህ ክፉ ሰይጣን ወደ አየር ሰማይ ይወጣ ዘንድ አይችልም። እኔም ከእርሱ የተነሳ አትፍራ። ከዛሬ ጀምሮ በአንተ ላይ የሚያደርገውን ሁሉ እወቅ፣ ልብም አድርገ እልሃለሁ። እግዚአብሔር ሰይጣንን ከአዳም ፊት አስወገደው። እግዚአብሔርም አዳምን አበረታው፣ ልቡንም አጽናና። ወደ ቤተ መዛግብት ወረደ። ከሔዋን አትለይም
እኔ ከአንተ ከእርሷ እንስሳዊት ፍትወት ወይም ምኞትን አጠፋለሁ አለው። ከዚያች ቀን ጀምሮ ፍትወት ወይም ምኞት ከአዳምና ከሔዋን ተወገደች፣ በእግዚአብሔር ትእዛዝም አረፈ። ይህንን ተግባር እግዚአብሔር ከአዳም ዘር ለአንዱ ስንኳን አላደረገም፣ ለአዳምና ለሔዋን ብቻ ነው እንጂ። አዳምም ስለ ጸናችው ፍትወት ስላጠፋላቸው በእግዚአብሔር ፊት ሰገደ። ከቤቱ ወርዶ መጀመሪያ እንደነበሩት ከሔዋን ጋር ተቀመጠ። 40 ቀንም ተፈጸመለት። ልመናቸው አማላጅነታቸው ከኔ ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት አይሆን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። ለታመሙት ፈውስ፣ ለታሰሩት መፈታትን ይላክልን። በአንድነቱ ነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት፣ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ በሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ቤተሰብ የሆናችሁ ይህንን ቪዲዮ ሼር፣ ላይክ፣ ኮሜንት በማድረግ ለምእመን ታደርሱልን ዘንድ በቅዱሳኑ ስም እንለምናችኋለን። ከዚህ በመቀጠል ደግሞ የእናታችን የቅድስት ማርያም እንተ እፍረት ገድል አነባለሁ። ለእኔ እግዚአብሔር የማንበብን ስልጣን ይስጠኝ። በአብና በወልድ በመንፈስ ቅዱስ አምነን እግዚአብሔርን አጋዥ በማድረግ የተመረጠች ሰማዕትና ንዕድ ክብርት የምትሆን የማርያም እንተ እፍረትን ገድልን ምስክርነት መናገር እንጀምራለን። የኢየሱስ ክርስቶስ ወዳጅ ሽቱ ስለቀባችው ጌታ በአመሰገናት ገንዘብ ከቢታንያ የመጣች እናታችን ቅድስት ማርያም እንተ እፍረት በረከቷ በሁላችን ላይ ይደር አሜን። ከዚህ በኋላ ከዕለታት አንድ ቀን ንዕድ ክብርት የምትሆን ማርያም እንተ እፍረት እንደ ልማዷ ነጭ ሐር ልብስ አጊጣ ፊቷን በመስታወት አይታ ሽቱ ተቀባች። ጉንጮቿ ቀያዮች፣ ዓይኖቿ የተዋቡ ሆነው ደምግባቷ በጣም አማራት። እንደዚህ እየተመለከተች 1 ሰዓት ያህል ዘገየች። ከዚህ በኋላ መልካም ሐሳብ በሷ ላይ አድሮ እንደዚህ አለች፣ ይህን ሁሉ ታስወግድ ዘንድ መልኬንም ትለውጥ ዘንድ ሞት ትመጣ የለምን? ይህ መልካም ሽታ ወደ ትልነት ወደ ግማት ይለወጣል። ይህስ ብርታት፣ ጽንዓት፣ ፍጻሜው ጉስቁልና ድካም አይደለምን? ሊቀርብኝ ደግሞ የሚወዱትስ የሚቀርልኝ ደግሞ አይደለምና። እንደዚህ ከሆነስ ዘላለም ከጥፋትና ከኩነኔ ከማብዛት በቀር እንዲህ ምን አገኛለሁ? የዚህን ዓለም ገንዘብ ብገዛ ብነዳ ባረባ ከሥጋ ጉስቁልና ደግሞ ከድካምና ከዓይኖች እንባን ከማፍሰስ የሚያድነኝ ይኖራልን? ወይስ ከዚህ ሁሉ ነገር ባዳነኝም ጊዜ ከሞት የሚያድነኝ ገንዘብ ይህ ነገር ይቻላልን? ነፍሴ ሆይ ፈረድበት ዘንድ ሰው እንደሚናገርበት ቃል ሁሉ እልሃለሁ። ያለ ዓለሙን ሁሉ ለሚገዛ ጌታ እንዲህ ምን ትመልሻለሽ? ነፍሴ ሆይ ከእውነተኛ ፈራጅ ዘንድ በአንቺ ላይ ትእዛዝ በመጣ ጊዜ እንዴት ትሆኛለሽ? የጨለማ ዳርቻ ወደሚሆን ልቅሶ ደግሞ ጥርስ ማፏጨት ወደ አለበት እሳቱ ወደማይጠፋበት ትሉ ወደማያንቀላፋበት ውርጭ ወደማይሞቅበት ይወስዱሽ ዘንድ አላቸውና። ነፍሴ ሆይ በዚህ ቀን የሚረዳሽ ማን ነው? ስለ አንቺ የሚያማልድሽስ ማን ነው? ንስሐ በሌለበት ነፍስ የተናቀች በምትሆንበት ጩኸትና ልቅሶ ደግሞ ባለበት ቦታ ነፍሴ ሆይ
ከዚህ ከኃላፊው ዓለም ሐዘን የሚረባሽ የሚጠቅምሽ የለሽም። ይልቁንም ኃጢአት ስለ መስራት ወዳጆቼ ዓይኖቼ ሆይ የሞት ጥላ በጋረዳችሁ ጊዜ የሚረባችሁን አለን? ብዙ የዋጥሁብህ አፌ ሆይ ይህ መብልና መጠጥ የሚረባህ አለን? መራራ ሞት ጽዋን ሳትወድ የግድ በጠጣህ ጊዜ አንደበቴ ሆይ የዓለምን ሁሉ ገዢ ትመልስለት ዘንድ የማትችልበት ሞት ዝም ባደግህ ጊዜ እንዴት ትሆናለህ? በእንሶስላና በቀለበት አጊጣችሁ የምትኖሩ እጆች ሆይ የምትፈሩት ሞት በመጣባችሁ ጊዜ እንዴት ትሆናላችሁ? ነጭ ሐርና ኅብር ልዩ ልዩ የሆነ ልብስን በመልበስ ደስ የምትሰኙ ሥራዬ ሆይ በክብር ባለቤት በእግዚአብሔር ክፉ ሥራህን ደግሞ ይመክሩ ዘንድ በፊት በሚቆም ትልፊት አእላፍ ረቂቃን በሆኑ መላእክት ፊት ራቁትህን በቆምክ ጊዜ እንዴት ትሆናለህ? ነፍሴ ሆይ የዚህ ዓለም መብል የሚረባሽ የሚጠቅምሽ አለን? በዚህ የትሎች ምግብ ትሆኝ የሚረባሽ የሚጠቅምሽ አለን? ሁሉ ጊዜ ወደ ዝሙት የምትሮጡ እግሮች ሆይ ሞት በአሰራችሁ ጊዜ እንዴት ትሆናላችሁ? ልታመልጡ ትወዳላችሁን? አይቻላችሁም። ነፍሴ ሆይ በዚህ ዓለም የተደሰትሽው ምን ይጠቅምሻል? ንዑድ ክብርት ማርያም እንተ እፍረት ደረቷን እየመታች እንደዚህ አሰበች። መድኃኒት ታገኝ ዘንድ ያመለከታትን አታውቅም ነበርና በሰው ልብ ያለውን መርምሮ የሚያውቅ እግዚአብሔር ግን የጴጥሮስን ለቅሶ አውቆ ንስሐውን እንደተቀበለ ወደ ክብሩም እንደመለሰው የቀራጩንም ጩኸት ከእርሱ እንዳላጠፋ እንደዚሁ ሁሉ ደግሞ ብጽዕት ማርያም እንተ እፍረት በንጹሕ ልብ በመልካም አሳብ ወደ እሱ በተመለሰች ጊዜ እንባዋንም ደግሞ አልናቀም። እሷ ግን ደግሞ እንዲህ አለች አሰበች፣ ቸር መምህር እሱ ደግሞ እንደተቀበላቸው እንደ ሌሎች ሰዎች የሚቀበለኝ ነገርን ይኖርን? እነግረው ዘንድስ አንድ ሰዓት ያህል ይታገሰኝ ይሆን? ንጉሡ ክፋቴን ሁሉ እነግረው ዘንድ ወደ እሱ የሚያቀርበኝስ ይኖር ይሆንን? ጉስቁልናዬን በደሌን አስታውሰው ዘንድ ይቀበለኝ ይሆንን? እንዴት አንዲት ቃልንስ የሚመልስልኝ አንዳች ነገር ይኖርን? እያለች አሰበች። ነፍሴ ሆይ ምሕረትስ ቅርብ ናት፣ ባለመድኃኒትም የራቀ አይደለም። አንቺ ወደ እሱ ትሄጂ ዘንድ የምትመኪበት መድኃኒትሽ ተስፋ የምታደርጊበትስ አለን። ከዚህ በኋላ በማመን ጸጥታ እንዲህ ብላ አሰበች። ኃጢአት ወደዚህ ዓለም የመጣ ስለነሱ በመካከላቸው እንደ ሰው ደግሞ የተመላለሰ ይህ አይደለምንም? የኃጢአትን መመለሱን ነው እንጂ ሞቱን አልሻም ያለስ እሱ አይደለምን? 100 በግ ያለውን ከእነሱ አንዲቱን ቢጠፋ 99ኙን በበረሃ ትቶ የጠፋውን እስኪያገኝ ድረስ ሊፈልጋት የሚሄድ አይደለምን? ባገኛት ጊዜ ደስ ብሎት ጫንቃው ደግሞ ይሸከማታል። ካልጠፉት ከ99 ይልቅ ፈጽሞ ደስ ይሰኝባታል። እናንተ ደካሞች ሸክማችሁ የከበዳችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ የሚለው እሱ ነው። እንደዚህ ከሆነ ለምን እሰንፋለሁ? ለምንስ ንስሐ አልሻም? እነሆ ከዛሬ ጀምሮ ወደ እሱ ሄጄ ራሴን በፊቱ እክዳለሁ። ካልተወኝ እርሱ ይቅር ባይ መሐሪ፣ ይቅርታውን ቸርነቱ የበዛ እንደሆነ ነው አውቃለሁ። መድኃኒታችን ኢየሱስ ክርስቶስ ባይቀበለኝ እበሳጭ ዘንድ ፈጽሞ አይገባኝም አለች። የእናታችን የቅድስት ማርያም እንተ እፍረት በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት የቀረብነውን ጸሎት ልመናችን እግዚአብሔር ይቀበልን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን ይሰጠን ዘንድ አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን
ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያሰሪልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ቤተሰብ የሆናችሁ ይህንን ቪዲዮ ሼር፣ ላይክ፣ ኮሜንት በማድረግ ለምእመን ታደርሱልን ዘንድ በቅዱሳኑ ስም እንለምናችኋለን። ከዚህ በመቀጠል ደግሞ የእናታችን የቅድስት አርሴማን ገድል አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ስለ ጌታችን ኢየሱስ ክርስቶስ ሰማዕት የሆነች የብጽዕት የብሩክት የክብርት ቅድስት አርሴማ ገድል ነው። በላያቸው ያለውን የጌታችን የኢየሱስ ክርስቶስ የኃይል ብርታት እያዩ በሚያረጅ ስጋቸው ነዋሪ በሆነ ነፍሳቸው የትዕግስትን ብርታት ያሳዩ ዘንድ የወንጀለኞች ስህተቶችንና መከራቸውን እየናቁ የዚህ ዓለም መከራቸውን እያቃለሉ እግዚአብሔር ለወላጆች ያዘጋጀውን የማያረጀውንና የማያጠፋውን ደግሞ መልካሙን የዘላለም የኑሮ ብዛት ጣዕምንም ያገኙ ዘንድ በብዙ ገድልና ትዕግስት በጌታችን ኢየሱስ ክርስቶስ ከእርሷ ጋር ሰማዕት የሆኑ 27 ሰማዕታት ገድልና ሰማዕትነት ይህ ነው። ስለዚህ እግዚአብሔር ከነዚህ 27 ሰማዕታት በረከት ይስጠን፣ አሜን። ከብጽዕት ብሩክት ቅድስት አርሴማ የረድኤት ኃይል ያድነን፣ አሜን። የቅድስት አርሴማ ጸሎትና በረከት ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኖር፣ አሜን። ከዚህ ብጽዕት ቅድስት አርሴማ የልደቷን መነሻ እንናገራለን። በዚያን ዘመን ክቡራን ከሆኑ ከናቷ ሌዋውያን ከኃያላን ነገሥታት ወገን የሆነ ስሙ ቴዎድሮስ የሚባል አንድ ሰው ነበረ። ከቤተ ክርስቲያን ሹመት ክህነትንም ደግሞ ሃይማኖታቸው የቀና ከሆኑ ከጳጳሳት አለቆች ወገን ስሟ አትኖሲያና የምትባል ክብር የሆነች ሴትን አገባ። እነርሱም እግዚአብሔርን የሚፈሩ ጻድቃን ነበሩ። በጾምና በጸሎት በልመናና በስግደት በትጋት የጸኑ ነበሩ። ሁል ጊዜ በትዕግስትና በንጽህና ይጋደሉ ነበረ። በጸሎት በቁርባንና በማዕጠንትም ጊዜ ወደ ቤተ ክርስቲያን ይገሰግሱ ነበረ። ነገር ግን ልጅ መውለድን ተሳናቸው፣ እስከ እርጅናም ድረስ መሃን ሆኑ። ስለዚህ ብሩክት አትኖሲያና ታዝን ታለቅስ ነበረ፣ መውለድ ተስኗታልና። ከብዙ ሐዘን ጊዜ ኢየሱስ ክርስቶስ ሆይ መልካም ፍሬ ወንድ ልጅ ወይም ሴት ልጅን ስጠኝ እንጂ ፍሬ የሌለው ከንቱ እሆን ዘንድ አታደርገኝ። አንተ ከወደድከኝ ሁሉ ይቻላል፣ የሚሳነህም የለምና እያለች ዘወትር ወደ እግዚአብሔር ትጸልይ ነበር። ከዚህም በሰማይና በምድር የሚኖሩ ፍሬ ስጠኝ፣ በምድርም የሚኖር ፍሬ የፈቀድህልኝ ከሌለ በሰማይ የሚኖር ፍሬ ስጠኝ። በሁለት ሥራ አትቅጣኝ ጌታ አምላኬ መድኃኒቴን፣ ነፍሴን ይቅር በላት። ከአለኝታዬም አታሳፍረኝ። የሚያስደስትን አደርግ ዘንድ ለዘላለም የሚኖር ፍሬን ደግሞ ስጠኝ። ጌታዬና አምላኬ ሆይ የተናቀችና የተቸገረች ያዘነች የተገዘች እኔን ባሪያን ቸል አትበል። በጥበብ ኃይል ሰማይንና ምድርን ባህርንና በውስጧ ያለውን ሁሉ የፈጠርክ እግዚአብሔር አምላኬ ሆይ አትጸየፈኝ። በመልካም አገልግሎት በመመስገኛ አዳራሽ የሚያገለግሉ የቅዱሳን አባቶች የሚቃጠል መስዋዕታቸውን የቁርባናቸውን የዕጣናቸውን መዓዛ የተቀበልክ ሆይ
በማኅፀኗ የተሸከመችኝን የእናቴን እንባ ያን ጊዜ አስብ። ለእናቴ የባሕር ልጅ ነኝና በብዙ ለቅሶና ሐዘን በትጋት በትሕትና ለችግረኞች ጦም አዳሪዎች በመመጽወት እንደዚህ ስትጸልይ እግዚአብሔር የልቧን ብርታት በአየ ጊዜ ስለ እሷ ይጸልይ ዘንድ ስሙ ልድዮስ የሚባለውን የቂሳርያ ሊቀ ጳጳሳት ወንድሟን አዘዘው። እርሱም ስለ እርሷ ጸለየ፣ በመልካም ጠባያ እጅግ ይወዳታልና። ስለዚህም እግዚአብሔር የጳጳሳቱን አለቃ ጸሎትና ቡሩክት አትኖስያን ለቅሶን ደሞ ሰማ። መልኳ ያማረ የምታስፈራ ያችን ልጅም ደሞ ሰጣት። ይቺውም ቅድስት አርሴማ ናት። እስከ 3 ዓመትም ድረስ አሳደገቻት። ከዚህ በኋላ አምላክን በወለደች በእመቤታችን ማርያም ስም ለተሰራች ቤተ ክርስቲያን ታገለግል ዘንድ ሰጠቻት። ከ12 ዓመት በኋላ አባትና እናቷ ከካህናት ወገን የሆነ መልካም ጎልማሳና ያጋባ ዘንድ ደሞ ወደዱ። ይቺ ቅድስት አርሴማ ግን ይህን አልወደደችም ነበረ። ነገር ግን እንደ ሕጋቸው ሰርግ አድርገው በእርሷ ሰርግ ታላቅ ደስታን ተደሰቱ። የብጽዕት ቅድስት አርሴማ የፊቷ ውበት እጹብ ድንቅ ነውና በዚያን ዘመን በዚያ አገር ውስጥ ከፊቷም ሆነ ከኋላዋ በመልክና በውበት የሚመስላት ደሞ የለም። ይህንን ዓለም በመናቅ ክርስቶስን ከተከተሉት ቅዱሳት ደናግል አንስት እመቤቴና የእውነት ፀሐይ ከሆነች ከእመቤታችን ማርያም በቀር 15 ዓመት ከሆናት በኋላ ከሃዲውን ንጉሥ ዲዮቅልጥያኖስን ሰይጣን አነሳሳው። ከከሃዲው ንጉሥ ዲዮቅልጥያኖስ ሚስት ያገባ ዘንድ በመልኳ ውብ የሆነች ሴትን ልጅን ደሞ ፈለገ። መልኳ ውብ የሆነች አንድ ሴት ልጅን ይመርጡለት ዘንድ በሀገሩ ሁሉ እንዲሄዱ በሰሌዳም ደሞ መልኳንና ቅርጿን ሁሉ ስለው ይገልጡለት ዘንድ ሰዓሊዎችን ደሞ አዘዘ። እነዚህም ሰዓሊዎች ወደ ሮሜ አገር በደረሱ ጊዜ አንድ የደናግል ገዳም አገኙ። በዚያም ያችን ድንግል ቅድስት አርሴማን አገኟት። ይቺ ቅድስት አርሴማም ደም ግባቷ ያማረ መልኳ የሚያስደንቅ ነበረ። በዚህም በደናግሉ ገዳም ውስጥ ደግሞ መልክ እንደ እሷ ያለ ቆንጆ የለምና በመልካም የሚመስላትም ደግሞ የለም። በዚያም ሰዓሊዎች ስዕሏን ስለው ለንጉሥ ዲዮቅልጥያኖስ ላኩ። ንጉሥም ስዕሏን ባየ ጊዜ ፈጽሞ ተደሰተ። ስለ ሰርጉ ወደ እርሱ ደግሞ እንዲመጡ ሕዝቡን ይጠሩ ዘንድ ደግሞ ነገሥታቱን መኳንንቱን ሁሉ ላከ። ደናግሉም ይህን ነገር ባወቁ ጊዜ አለቀሱ። ተነስተው እንዲረዳቸውና በድንግልና እንዲጠብቃቸው እግዚአብሔርን እየለመኑ ከዚህ ገዳም ደሞ ወጡ። ወደ ንጉሥ ድርጣደስ የግዛት አገር ወደ አርመንያም ደረሱ። በምድረ በዳ ዋሻዎች ተቀመጡ። ቁጥራቸው 75 ወንዶች ሴቶች ከደናግል ውስጥ 39 ነበሩ። በትልቅ ችግርም ተቀመጡ። ምግባቸው የሚያገኙ አልነበሩም። ከእነሱም አንዲቷ መብራት ትሰራ ነበረ። ከዚች ሴት ስራም ደግሞ ይመገቡ ነበረ። ንጉሥ ዲዮቅልጥያኖስም ቅድስት አርሴማን በፈለጋት ጊዜ አላገኛትም። ነገር ግን በምድር አርመንያ እንዳለች ስለ እርሷ ሰማ። ቅድስት አርሴማን ይዞ እንዲልክለት ወደ አርመንያ ንጉሥ ድርጣድስ መልእክት ላከ። እንግዲህ ደግሞ አለው ጠብቅልኝ፣ ወደ እኔም ላካት። የቅድስት አርሴማንም ሥራ ለንጉሥ ድርጣደስ አስረዱት። በዚያን ዘመን ንጉሥ ድርጣደስ ለጣዖት የሚሰግድ ፀሐይን፣ ጨረቃን የሚያመልክ ነበረ። ዳግመኛም የብልሃተኛ እጅ ሥራ የሆኑትን እንጨትንና ድንጋይን ደግሞ ያመልክ ነበረ። በቤቱም ደግሞ አስቀምጦ አማልክት ብሎ ደግሞ ይጠራቸውም ነበረ። እንደ ፈጣሪ እግዚአብሔር ያከብራቸውም ነበረ። ስለዚህም ነገር ደግሞ ከእርሱ ጋር ለጣዖት ደግሞ እንዲሰግዱ በማስገደድ የአገሩን ሰዎች ያወካቸው ነበረ። በልቡ ሰይጣን ገብቷልና በውስጡ መንፈስ ቅዱስ ስለሌለ እግዚአብሔርን ትቷልና። ይህ ንጉሥ ድርጣድስም በሶርያ አገር ከደማስቆ ጀምሮ እስከ ቂሳርያ ወንዝና አፍርጦስ ድርሻ ደግሞ የተሾመው ስሙ
ጤልሜዎስ የሚባል ገዥ ነበረ። እርሱም ደግሞ ነጣቂ ተኩላ ነበረ። የአለቃውን ትእዛዝ ለመፈጸም ከክርስቲያን ወገኖች ያገኘውን ሁሉ ለጣዖት እንዲሰግድ ያስገድዳቸውም ደግሞ ነበረ። እንዲህም የክርስቲያን ወገኖች እርኩሳን ጣዖታቱ ያሳደዳቸው ዘንድ ይይዛቸው ጀመረ። ብዙዎቹንም በማሳደድ ያሰታቸው ነበረ። ስለ ክርስቶስ ፍቅርም ከክርስቲያኖች ለጣዖት ይሰግዱ ዘንድ እምቢ ያሉ ነበረ። እነዚህም ይመሰገኑባቸው ዘንድ ወደ ንጉሥ ድርጣደስ እስከሚወስዳቸው ድረስ በእስር ቤት ያስሯቸው ዘንድ በዚህ በኋላ ደግሞ በእስር ቤት የታሰሩትን አወጣቸው። ሌሎችንም በቂሳርያ የያዛቸው እጅግ ደግሞ በሰንሰለት አስሮ በአለንጋና በብረት ይገርፋቸው ደግሞ ጀመረ። ቅድስት አርሴማ ግን በአዳራሿ ሰገነት ትጸልይ ነበረች። መጽሐፍቷንም እንደ ልማዷ ታነብ ነበረ። የምታነበውም ቃል ለመበተን ብዙ አይደለም፣ አንብባ ደግሞ በአገሩ ቋንቋ ለመተርጎም ነበረ እንጂ ለመስማት በሚቻል መጠን በአስተዋይ ልቦና ትገነዘበው ነበረ። ሐዋርያው ሕግን ሁሉ የሚሰራ በአንዲቷ ቢስት በኑሮው ውስጥ ወንጀለኛና በደለኛ ይሆናል እንዳለው ይቺ ቅድስት አርሴማ የመጽሐፍትን ሕጎች በጥንቃቄ ትጠብቃቸው ነበረ። ያን ጊዜ ብጽዕት አርሴማ እነዚህን ሰማዕት ሲገርፏቸው በአየቻቸው ጊዜ ስለ እነሱ ጠየቀች። ስለ ክርስቶስም እንደሚገረፍ ነገሯት። ያን ጊዜ እንባዋን ከዓይኖቿ በፊቷ ላይ አፈሰሰች። ስለ እነሱ ሰማዕታት ትጸልይ ዘንድ በልቧ ጭንቀት ወደ ሰማይ አንጋጠጠች። ከዚህ በኋላ ከእግዚአብሔር ዘንድ ተገልጦላት የብርሃን አክሊል የያዙ ብሩሃን መላእክት አየች፣ ለነዚህ ሰማዕታት ይሰጧቸው ይሸልሟቸው ዘንድ። ያን ጊዜ ብጽዕት ቅድስት አርሴማ በታላቅ ቃል እየጮኸች ስለ ቅዱስ ስምህ ሰማዕት እሆን ዘንድ ጌታዬና አምላኬ ሆይ እርዳኝ እያለች ከቤቷ አዳራሽ ሰገነት ወረደች። በዚያም በኋላ ልብሷን ለብሳ ወደ እነርሱ ሄደች። ብጽዕት ቅድስት አርሴማ በቀረበች ጊዜ ገዡ ጤልሜዎስ አያት። በአያት ጊዜ ደነገጠ፣ ልቡም ታወከ። ወደ ቤትም ትሄድ ዘንድ አዘዘ። ዳግመኛም የሚገርፋቸውን ይተዋቸው ዘንድ አዘዘ። እመቤቴ ቅድስት አርሴማ ሆይ ምን ሆንሽ? የመልክሽስ ውበት ይህን ያህል ሲሆን ከዚህ ምን አመጣሽ? ብጽዕት ቅድስት አርሴማ ሆይ አንቺ በሁሉ የተሸለምሽ ሲሆን ከቤትሽ ሰገነት ያወጣሽ ሥራ ምንድን ነው? ለመከራስ ደግሞ ወደ እኛ ትመጭ ዘንድ ያስጨነቀሽ ምንድን ነው? አንቺ የያዝኋቸውን ስለ እኔ ተዋቸው ብትይ እኔም ከገረፋታቸው ስለ አንቺ እተዋቸዋለሁ፣ የምትወጃቸውን ሌሎችንም አላት። ያን ጊዜ ብጽዕት ቅድስት አርሴማም ቀኝና ግራዋን፣ ደረቷን፣ ሰውነቷን ሁሉ በትምህርተ መስቀል ፊቷን አማተበች። ገዥውም ሰድበው ጀመረ እንዲህ እያለች አንተ ዝንጉና ወንጀለኛ፣ እነዚህ የጨከኑ የክርስቶስ ሰማዕት ስለ እኔ በምን ትላቸዋለህ? እነሱስ ለክርስቶስ ስም ሰማዕት የሆኑ ዘንድ የተዘጋጁ ናቸው። ብሩህ የሆነ የመንግሥተ ሰማያትን አክሊል ተዘጋጅቶላቸዋል። እኔም በጌታዬና በአምላኬ እስከምመሰገን ድረስ የእነዚህን ቅዱሳን ሰማዕታት መከራቸው እሸከም ዘንድ እወዳለሁ። በእግዚአብሔር አምላኬ ዘንድ የእነርሱን የክብር አክሊል አገኝ ዘንድ። ነገር ግን በሥጋዬና የእነሱን መከራ እቀበል ዘንድ የእነዚህ ቅዱሳን በረከት ነጠብጣብና የአምላኬ ምሕረቱ ጸጋ ይድረሰኝ። ሞቴም ሕይወቴም ከእነሱ ጋር ትሁን አለች። እኛንም እንደነርሱ ጌታችን አምላካችን በሰማይ ባለው የመንግሥት ክብር ያዘጋጀን፣ አሜን። የብጽዕት ቅድስት አርሴማ ረድኤት ኃይል ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ በእውነት ይኑር ለዘላለሙ አሜን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን ይላክልን። ማህበራችን እግዚአብሔር ይጠብቅልን። ከቅዱሳኑ በረከት ያሳትፈን ዘንድ በአንድነት አባታችን ሆይ እንበል።
አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችን ያሰልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ቤተሰብ የሆናችሁ ይህንን ቪዲዮ ሼር፣ ላይክ፣ ኮሜንት በማድረግ ለምእመን ታደርሱልን ዘንድ በቅዱሳኑ ስም እንለምናችኋለን። ከዚህ በመቀጠል ደግሞ የእናታችን የቅድስት ማርያም ግብፃዊትን ገድል አነባለሁ። እግዚአብሔር ለእኔ የማንበብን ስልጣን ይስጠኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የእናታችን የቅድስት ማርያም ግብፃዊት ገድል በሥላሴ ስም አነባለሁ። በፍልስጤም ገዳማት በአንዳቸው ውስጥ ከሕፃንነቱ ጀምሮ በገዳሙ ሕይወቱን ምግባር ተኮትኩቶ ያደገ በአነጋገሩና በሕይወቱ የተቀደሰ ካህን ነበረ። አንድ አረጋዊ ነበረ። የዚህም አረጋዊ ስም ዞሲማስ ይባላል። መንፈሳዊ ሕይወቱ የታወቀ የነበረ ከመሆኑም የተነሳ በቅርቡ ከሚገኙት ገዳማትና ሩቅ ካሉት ገዳማት ሳይቀር ብዙዎች ወደ እነርሱ ደግሞ ይመጡ ነበረ። ሁል ጊዜ ቅዱሳት መጻሕፍትን ማንበብና ማጥናትን አያስታጉልም ነበረ። በረከቱ ይደርብን። ቅዱስ ዞሲማስ ስለ ገዳማዊ ሕይወት አጀማመሩ ሲናገር ገና በሕፃንነቱ የእናቱን ጡት እንደተወ 53 ዓመት እስኪሆነው ድረስ በብሕትውና ሕይወት ወደ ኖረበት ገዳም ደግሞ ተወስዶ እንደተሰጠ ይናገራል። ከዚህ በኋላ በሁሉም ነገር ፍጹም እንደሆነና ከማንም ሌላ ሰው ምንም አይነት እርዳታ ሆነ ምክር ወይም ሊጠቅመው ደግሞ የሚችል ነገር እንደማያስፈልገው ወይም ሊያገኝ እንደማይችል ሆኖ ይታሰበው በክፉ ሐሳብ መሰቃየት ጀመረ። በሕሊናው የትዕቢት ሐሳብ እየተመላለሰ በራሱ እንዲህ ይል ነበረ፣ በዚህ ምድር ላይ እኔ ያላደረኩበት የብሕትውና ሕይወት ሊያሰኘኝ የሚችል መነኩሴ አገኝ ይሆንን? በበረሃውስ ከእኔ የበለጠ የብሕትውናን ሕይወት ያለው ሰው ይገኝ ይሆንን? እያለ እንዲህ እያሰበ ሳለ በድንገት የእግዚአብሔር መልአክ ተገለጠለት፣ እንዲህም አለው፣ ዞሲማስ ሆይ በሰው አቅም ሊደረግ እስከሚችለው ድረስ በጽናት ተጋድለሃል። በብሕትውና ሕይወት በቁርጠኝነት ተጉዘሃል። ሆኖም ግን በፍጹምነት የደረሰ ሰው የለም። ከደረስክባት በላይ የሆነና ካለፍካቸው ትግሎች የሚበልጡና ገና ያልደረስክባቸው የማይታወቁ ተጋድሎች ከፊት ይጠብቁሃል። ወደ ድህነት የሚወስዱ ብዙ ተጋድሎን መንገድ እንዳሉ ትረዳ ዘንድ እንደ ታላቁ አባት አብርሃም የትውልድ አገርን ትተህ በዮርዳኖስ ወንዝ ወዳለው ገዳም ደግሞ ሂድ። ቅዱስ ዞሲማስም ከእግዚአብሔር መልአክ እንደተናገረው አደረገ። ከሕፃንነቱ ጀምሮ የኖረበት ገዳም ትቶ ወደ ዮርዳኖስ ሄደ። በመጨረሻም በእግዚአብሔር ወደ ላከው ገዳም ደግሞ ደረሰ። የገዳሙ በር አንኳኩቶ ለበር ጠባቂው መነኩሴ ማንነቱን ነገረ። በር ጠባቂው ለአበምኔቱ ነገረ። አበምኔቱ ወዳለበት እንዲገባ ደግሞ ሲፈቅድለት የተለመደውን ገዳማዊ ተምዕኖ ወይም ጸሎት አደረገ። መነኩሴ መሆኑን ሲያይ የገዳሙ አበምኔት ወንድሜ ሆይ ከየት መጣህ አለው።
እርሱም ደግሞ ዞሲማስ ከየት እንደመጣሁ መናገር አያስፈልግም። ነገር ግን አባቴ ሆይ እኔ የመጣሁት መንፈሳዊ ብቁኤቴን ደግሞ ፈልጌ ነው። ለሰዎች የእግዚአብሔርን መንገድ በማሳየትና ነፍሳችን ወደ እግዚአብሔር በማቅረብ ያላችሁን ታላቅ መንፈሳዊ ጥበብ ሰምቻለሁና ስለዚህ ወደ እናንተ መጣሁ በማለት መለሰ። የገዳሙ አበምኔት እንዲህ አለው፣ ወንድሜ ሆይ የነፍስህን ቁስል ሊፈውስ የሚችል እግዚአብሔር ብቻ ነው። አንተንም እኛንም መንገዱን ያስተምረናል ይመራናል ዘንድ ፍቃድ ይሁንልን። ሆኖም ድሆች የሆንን አረጋውያን እኛ ለመጎብኘት ያነሳሳ የክርስቶስ ፍቅር ነውና የመጣኸው ለዚህ ከሆነ ከእኛ ጋር ቆይ። ሕይወቱን ስለ እኛ ድህነትን አሳልፎ የሰጠው መልካሙ እረኛችን ሁላችንም የመንፈስ ቅዱስ ጸጋ ያሳድርብናል። ከዚህ በኋላ ዞሲማስ ከአበምኔቱ ፊት ደግሞ ወድቆ ጸሎቱን ቡራኬን ተቀብሎ በገዳሙ መኖር ጀመረ። በዚህም በምግባራቸው በተዘክሮት እግዚአብሔር የበለጸጉ በመንፈስ የሚቃጠሉና ሁሉን ነገር ስለ ክርስቶስና ለክርስቶስ ብቻ የሚሰሩ አረጋውያን ተመለከተ። ሳያቋርጡ ይዘምራሉ፣ ሌሊቱን በጸሎት ያሳልፋሉ። ሁል ጊዜ ስራ ከእጃቸው ጸሎት ከአንደበታቸው አይቋረጥም ነበረ። ከከንቱ ንግግር በመካከላቸው ጨርሶ አይሰማም ነበረ። የዚህ ዓለም ሀብት ንብረት መከማቸት ወይም ደግሞ መገዛትና መሸጥ፣ ስለዚህም ዓለም ሕይወት ደግሞ ማሰብና መጨነቅ በእነሱ ዘንድ ደግሞ ፈጽሞ አልነበረም። ቅዱስ ዞሲማስም ይህን በማየቱ በጣም ተበረታታ። ተጋድሎም ደግሞ ራሱን ደግሞ አዘጋጀ። የገዳሙ በሮች ደግሞ ሁል ጊዜ ዝግ ነበሩ። የሚከፍቱትም የሚዘጉትም ደግሞ ለገዳሙ አገልጋዮች ጉዳይ ከገዳሙ ውጭ ሲላኩ ነበረ። ገዳሙ በዓለም ሰዎች የሚጎበኝ ብቻ ሳይሆን ከነመኖሩም ያልታወቀ በረሃ ነበርና እግዚአብሔር ዞሲማስን ወደዚህ ገዳም እንዲሄድ ያደረገበት ምክንያት የሆነው የዚህ ገዳም ሕግ ስርዓት ነበረ። በታላቅ ጾመ ኢየሱስ መጀመሪያ ላይ ባለው እሁድ ካህኑ ቅዳሴ ቀድሶ ሁሉም መነኮሳት የክርስቶስን ቅዱስ ሥጋውን ክቡር ደሙን ይቀበላሉ። ከቅዳሴው በኋላ ወደ ቤተ መርፋቅ ሄደው ትንሽ ማዕድ ደግሞ ይሳተፋሉ። በዚህ ሁሉም በቤተ ክርስቲያን ውስጥ ይሰበሰቡና በአስተብርኮና ደግሞ በሰይድ ሆነው በዛህቅ ልብ ደግሞ ከጸለዩ በኋላ እርስ በርሳቸው በመንፈሳዊ አሳሳም ይሳሳሙና ይቅርታ ይጠያየቃሉ። ከዚህም እያንዳንዱ አበምኔቱን እጅ እየነሳና ከፊቱ ስላለው ተጋድሎ እንዲያስብ እየጠየቀ ጸሎትና ቡራኬውን ይቀበላሉ። ከዚህ በኋላ የገዳሙ በሮች ወለል ብለው ይከፈታሉ። መነኮሳትም እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛ ነው፣ የሚያስደነግጠኝ ማን ነው? የሚለውን የዳዊት መዝሙርን እስከ መጨረሻው እየዘመሩ ሁሉም ወደ በረሃው ደግሞ በመሄድ የዮርዳኖስን ወንዝ ይሻገራሉ። በገዳሙ ያለው ቤተ ክርስቲያን አገልግሎት እንዳይታጎል ለማድረግ 1 ወይም 2 መነኮሳት ብቻ በገዳሙ ይቀራሉ። በስንቅ በኩል እያንዳንዱ እንደ ሰውነቱ ፍላጎትና እንደ ብቃቱ የሚያስፈልገውን ወይም ደግሞ የሚቻለውን ያህል ደግሞ ይወስዳል። ሌላው ደግሞ የተቀቀለ ስንዴን ወይም ቴምርን ይወስዳል። እያንዳንዱም ደግሞ በማቅ የተሸፈነ ሰውነታቸውን በቀር ምንም ነገር አይይዙም። ለቁመተ ሥጋ የሆነ ነገር መመገብ ግድ ሲሆንባቸው በበረሃው የሚቀበሉትን እጽዋት ደግሞ ይቀምሱ ነበርና ዮርዳኖስን ከተሻገሩ በኋላ በተለያየ አቅጣጫ ይበታተናሉ። የሕይወታቸውን ሥርዓት እንዲህ ነበረ። ሌላው የጾምን ጊዜ እንዴት እንዳሳለፈና እንዴት እንደጾመ እርስ በርሳቸው አለመነጋገር በእርስ አለመነጋገርና አለማወቅ ነውና አንዱ ሌላውን ቢያየው ርቆ ወደ ሌላ ቦታ ይሄዳል። መላውን ጾም እንዲሁ ብቻቸውን በመሆን በጾምና በጸሎት ከፈጣሪያቸው ጋር በመነጋገር ከቆዩ በኋላ የሆሳዕና ዕለት ወደ ገዳማቸው ይመለሳሉ። ማንም ሌላውን
መዋዕለ ጾሙን በበረሃ ውስጥ እንዴት እንዳሳለፈ አይጠይቅም። እያንዳንዱ መነኩሴ የጾሙን ጊዜ እንዴት እንዳሳለፈ ምስክሩ የራሱ ሕሊና እግዚአብሔር ብቻ ነበረ። ቅዱስ ዞሲማስ እንደ ሌሎች መነኮሳት ሁሉ አደረገ። ወደ በረሃ ውስጥ ርቆ ሄደ። ምናልባት በዚያ ብቻውን የሚኖር ገዳማዊ አባት ባገኘ በሚል ውስጣዊ ተስፋ ወደ በረሃው ውስጥ ደግሞ ዘልቆ ገባ። ወደ አንድ የታወቀ ቦታ ለመድረስ እንደሚቻኮል ሰው ሳይቋረጥና ሳይደክም ተጓዘ። ለ20 ቀናት ያህል ደግሞ በተከታታይ ወደ በረሃው ውስጥ ደግሞ ከተጓዘ በኋላ የ6 ሰዓት ጸሎትን ቆሞ ሲያደርስ ሳለ ከቆመበት ኮረብታ ቦታ ደግሞ በስተቀኝ በኩል ሰው የመሰለ ረዥም ግራጫ ጸጉር አይነት ነገር ደግሞ ተመለከተ። ቅዠት ወይም መንፈስ ወይም የሰይጣን ምትሃት ነው እያላሰበ በመስቀል ምልክት ባማተበበት ፍርሃት ከሩቅ በኋላ ራቁቱን የሆነ የሰውነቱን ቆዳ ደግሞ ተመለከተ። ያ ፀሐይ ሐሩር የጠቆረው የሰው አካል መሆኑን ደግሞ ተረዳ። በበረሃው የሚኖሩ ቅዱሳን ባህታውያን በማግኘቱ ደግሞ በልቡ በጣም ደስ አለው። እነርሱም ለማግኘት ደግሞ ወደዚያ ሰው ሲሮጥ ያ አካል ግን ደግሞ ከእርሱ ይሸሽ ነበረ። እነርሱም በኋላው ደግሞ እየተከተለ በመሮጥ ሊያደርስበት ደግሞ እንደሚችል ርቀት ላይ ደግሞ በደረሰ ጊዜ የእግዚአብሔር አገልጋይ ሆይ ከእኔ ለምን ተሸሻለህ? እባክህ ስለ እርሱ ስትል በዚህ በረሃ ስለምትኖርለት ስለ እግዚአብሔር ብለህ ቆየኝ። እንደ እኔ ካለ ኃጢአት ሽማግሌ ሰው ለምን ትሸሻለህ ብሎ ጮኸ። ይህን ባለ ጊዜ ያ ሰው በበረሃው አለቶች ውስጥ ደግሞ ካለ ጉድጓድ ነገር እንደገባ ሆኖ አየ። ዞሲማስም ተንበርክኮ እንደ ሕፃን አለቀሰ። አባት ዞሲማስ ሆይ ስለ ኢየሱስ ክርስቶስ ስትል ይቅር በለኝ። እኔ ሴት ስለሆንኩኝና እንደምታየኝ ራቆቴን በመሆኔ ወደ አንተ ልመጣ አልችልም። በእርሱ ሰውነቴን ሸፍኜ እንድመጣና በረከትህ እንድቀበል እባክህ አጽፈህን ወርውርልኝ አለችው። እርሱም በስሙ ስለጠራችው ረአድ ያዘው። ሆኖም የመንፈስ ቅዱስ ጸጋ ያደረባት ካልሆነች በቀር ስለ እርሱ ምንም የምታውቅ ነገር ሳይኖር በስሙ ልትጠራው እንደማትችል አስተዋለ። ወዲያውን አጽፉን ወረወረላት። ያን ከለበሰች በኋላ ወደ ዞሲማስ ዙራ እንዲህ አለችው፣ አባት ዞሲማስ ሆይ ኃጢአት ሴት የመሆን እኔን ለማየት ለምን ትፈልጋለህ? ከመንፈሳዊ ተጋድሎ ወደ ኋላ የማትል አንተ ከእኔ ምን ለመስማትና ለመማር ትፈልጋለህ? ዞሲማስም መሬት ላይ ወድቆ ተባርከው ዘንድ ለመናት። እርሷም እንዲህ በፊቱ ወደቀች። አንዱ የሌላውን ቡራኬ በመጠየቅ ሁለቱም መሬት ላይ ወደቁ። እርሱም እርሷን ባርኪኝ ይላታል፣ እርሷም እርሱን ባርከኝ ትለዋለች። ሁለቱም የሚስማሙ ባርከኝ፣ የሚሰማው ባርከኝ ባርከኝ የሚል አንድ አይነት ቃል ብቻ ነበረ። እንዲያ እየተባባሉ ብዙ ከቆዩ በኋላ እርሷ ዞሲማስን አባት ዞሲማስ ሆይ አንተ ካህን ስለሆንክ ብዙ ጊዜ ቅዱስ ቁርባን ስታሳርግ የኖርክ ስለሆንክ መባረክ የሚገባህ አንተን አለችው። ይህ ግን ዞሲማስን ወደ በለጠ ፍርሃት መደነቅ ወሰደው ካህን መሆኑን በማወቋ። እርሱ ግን በእንባው ሆኖ እንዲህ አላት፣ መንፈስ ቅዱስ የመላብሽና የከበርሽ ቅድስት እናት ሆይ አንቺ ከእግዚአብሔር ጋር እንደምትኖሪና ለዓለም የሞትሽ እንደሆንሽ ከሕይወትሽ ግልጽ ሆኖ ይታያል። ከዚህ በፊት ሳታይኝና ሳታውቂኝ በስሜ ጠርተሽኛልና ካህን መሆኔን አውቀሻልና እግዚአብሔር የሚያስደንቅ ጸጋ ሰጥቶሻል። ጸጋ የሚያደረውና በረከት የሚሰጠው በማንም ትእዛዝ ወይም በሰው ቃል ሳይሆን በመንፈስ ቅዱስ ፍቃድ ነው። ስለዚህ ስለ እግዚአብሔር ብለሽ ቡራኬሽን ስጭኝ፣ ጸሎትሽን እፈልጋለሁና እያለም ደግሞ ለመናት። በተናገረ ጊዜ የአረጋውያን ፍቃድ ለመፈጸም ስትል ለሰዎች ሕይወትን ለነፍሳቸው ድነትን የሚያስብና የሚጠነቀቅ እግዚአብሔር የተመሰገነ ይሁን አለች። እርሱም አሜን አለ። የቅድስት ማርያም ግብፃዊት በረከት በእኔና በእናንተ በሁላችን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት እግዚአብሔር
ሀገራችንን ማህበራችን ይጠብቅልን ዘንድ ጸሎት ልመናችን ይቀበልን ዘንድ በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ሁሉ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን መድኃኒታችን ኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ቤተሰብ የሆናችሁ ይህንን ቪዲዮ ሼር፣ ላይክ፣ ኮሜንት በማድረግ ለምእመን ታደርሱልን ዘንድ በቅዱሳኑ ስም እንለምናችኋለን። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ጥቅምት 6 ቀን የሚነበበውን በስላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 6 በዚህ ቀን የታላቁ ነቢይና ካህን የሳሙኤል እናት ቅድስት ነቢይት ሐና አረፈች። ይህችም ቅድስት ከሌዊ ነገድ ናት። የትርህም ልጅ ሕልቃና አገባት። ፋናን የምትባልም ሌላ ሚስት አለችው። ወላድ ስለሆነች በመሆኗም ሐና ልጅ ስለሌላት መካንም ስለሆነች ሁልጊዜ ትግዳደራት ነበረ። ሐና ግን ፈጽማ ማዘንን በማዘን አትበላም አትጠጣም። ባሏ ሕልቃናም ያረጋጋታል፣ ማረጋጋቱንም አልተቀበለችውም። በሊቀ ካህኑ በኤሊ ዘመንም ወደ ቤተ እግዚአብሔር ወጣች። እያለቀሰችና እያዘነች በእግዚአብሔር ፊት ጸለየች። እንዲህ ብላ ስለትን ተሳለች። አቤቱ ልጅ የሰጠኸኝ እንደሆነ በሕይወቱ ዘመን ሁሉ ለአንተ የሚያገለግል አደርገዋለሁ። ካህኑ ኤሊም አያትና እርሷ የወይን ጠጅ ጠጥታ እንደሰከረች አሰበ። እርሷ በዝምታ በልቧ ትጸልይ ነበርና በቁጣና በግሳጼ የወይን ጠጅ ጠጥተሽ ወደዚህ ወደ እግዚአብሔር ቤት ለምን መጣሽ? አሁን ሂጂ ስካርሽን በእንቅልፍ አስወግጅ አላት። እርሷም እንዲህ አለችው፣ የወይን ጠጅ ከቶ አልጠጣሁም። ልጅ ያጣው በመሆኔ በልቤ አዝናለሁ እንጂ። ካህን ኤሊም አጽናናት፣ እንዲህ ብሎም ባረካት። የእስራኤል ፈጣሪ የለመንሽውን ይሰጥሻል፣ በሰላም ሂጂ። በቃሉም አምና ወደ ቤቷ ገባች። ከዚህ በኋላ ጸንሳ ወንድ ልጅን ወለደች። ስሙንም ሳሙኤል ብላ ጠራችው። ጡትንም ባስጣለችው ጊዜ ወደ እግዚአብሔር ቤት ይዛው ወጣች። ወደ ካህን ኤሊም አቀረበችውና እንዲህ ብላ አስረዳችው። ከአሁን በፊት ልጅን ሰጠኝ ዘንድ ወደ እግዚአብሔር ስጸልይና ስለምን ያየኸኝ ሴት ልጅ ነኝ። ልመናዬንም ሰምቶ ይህን ልጅ ሰጠኝ። አሁንም በሕይወቴ ዘመን ሁሉ ለእግዚአብሔር አገልጋይ ይሆን ዘንድ አመጣሁት። ከዚህ በኋላ ሐና እግዚአብሔርን አመሰገነችው። ልቤ በእግዚአብሔር አምኖ ጸና የሚለውን ጸሎትና ትንቢት እስከ መጨረሻው ተናገረች። ይችም በዳዊት መዝሙር መጨረሻ ከሙሴ መኃልየ ቀጥላ ተጽፋለች። ከዚህ በኋላ እግዚአብሔርን አገልግላ በሰላም አረፈች። ለእግዚአብሔር ምስጋናውን እኛንም በጸሎቷ ይማረን ለዘላለሙ አሜን። በዚች ቀን በዋሻ ውስጥ የሚኖር ቅዱስ አባት አባ ጰንጠሌዎን አረፈ። ይህም ቅዱስ በሮሜ አገር በንጉሥ ቀኝ ከሚቀመጡ ከከበሩ ሰዎች ወገን የተወለደ ነው። በታናሽነቱም ጊዜ ወደ መነኮሳት ገዳም ወስደውት በበጎ ምክር ዕውቀትን እየተማረ መጸለይና በመጾም በዚያ አደገ። ከዚህም በኋላ ከቅዱሳን ከስምንቱ ባልንጀሮች ጋር ወደ ኢትዮጵያ በንጉሥ አለአሜዳ ዘመን መጣ። በአንድነትም ጥቂት ዘመናት ኖረ። በዚህም በኋላ እርሱ በእርሳቸውም ተለያዩ። ቅዱስ ጰንጠሌዎንም ከታናሽ ተራራ ላይ ወጥቶ ርዝመቱ 5 ክንድ አግድመቱ 2 ስፋቱ 3 ክንድ የሚሆን ዋሻ ለራሱ ሰራ።
ጠፈሩም አንድ ድንጋይ ነው። ከጥቂትም ቀዳዳ በቀር በር የለውም። በውስጡም ሳይቀመጥ ሳይተኛ ያለ መብልና ያለ መጠጥ 45 ዓመት ኖረ። ቆዳው ከአጥንቱ እስከሚጣበቅ በእንባ ብዛትም ቅንድቡ ተመለጠ። በሽተኞችን በማዳን የዕውሮችንም ዓይኖች በመግለጥ ብዙ ተአምራትን አደረገ። በአንዲትም ቀን በማታ ጊዜ እንጨት ተከለ። የሚነጋ ድረስ አድርጎ ትልቅ ዛፍ ሆነ። ወዲያውም ደረቀና ደቀ መዝሙርቱ ፈልጦ አነደደው። ፍሁምንም በልብሱ ቋጥሮ ለማጠንት ወሰደው። የናግራንን አገር ያጠፋትን ምእመናኖችንም የገደላቸው አይሁዳዊ ንጉሥ ሄዶ ሊዋጋው ንጉሥ ካሌብ ባሰበ ጊዜ በጸሎቱ ይረዳው ዘንድ ይህን አባት ጰንጤሌዎን ለመነው። እርሱም በሥራው ሁሉ ላይ ችሎታ ያለው እግዚአብሔር በጠላቶቹ ላይ ድል አድራጊነትን ሰጥቶሃልና በደህና በፍቅር አንድነት ትመለሳለህ አለው። ንጉሡም ካሌብም ከናግራን ሀገር በደረሰ ጊዜ ከከሃዲው ንጉሥ ከፊንሐስ ጋር ተዋጋ። ድል አድርጓቸው ከሃዲያንን ሁሉ እንደ ቅጠል እስቲረግፉ አጠፋቸው። አባ ጰንጤሌዎንም በጦርነት መካከል ጠላቶቹን ሲያሳደዳቸው እንዳዩት ብዙዎች ምስክሮች ሆኑ። ከዚህ በኋላ ንጉሥ ካሌብ ከድል አድራጊነት ጋር በተመለሰ ጊዜ መንግሥቱን ትቶ በዚህ አባት እጅ መነኮስ። ከዋሻ ውስጥም ገብቶ በጾምና በጸሎት እየተጋደለ ኖረ። ይህም ቅዱስ አባ ጰንጤሌዎን ተጋድሎውን በፈጸመ ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ እርሱ መጣ። ስሙንም ለሚጠራ መታሰቢያውን ለሚያደርግ ገድሉን ለሚጽፍ ለሚያነብ ቃል ኪዳኑን ሰጠው። እንዲህም ድካም ይበቃሃል፣ እረፍት። ያን ጊዜም አጥንቶቹ ተነቃነቁና በፍቅር በአንድነት አረፈና በዚያ ዋሻ ውስጥ ተቀበረ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን። በረከቱም ከኔ ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን ብና ከሚባል አገር የኢጲስቆጶስ እንጦንዮስ የምስክርነቱ መታሰቢያው ነው። በረከቱ ከኔም ከእናንተም ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያላሴት በዚህ ቀን የስሙ ትርጓሜ አዋቂ የሆነ የዕንባቆም ነቢይ መታሰቢያ ነው። ይህም ቅዱስ ከስምዖንና ከዮሴፍ ነገድ ከዮሳፍጥ ልጅ ነው። ዜናውን በግንቦት ወር በ24 ተጽፏል። በዚህ ቀን የሀገር አቴና ኤጲስቆጶስ ቅዱስ ዲዮናስዮስና በሰማዕትነት አረፈ። ይህም ቅዱስ በአቴና አገር በእውቀቱና በመራቀቁ የከበረና ከፍ ከፍ ያለ ነው። በአቴናም ከተማ በአዋቂዎች የመሳፍንት አንድነት ከአማካሪዎች አንዱ እርሱ ነው። ቅዱስ ሐዋርያው ጳውሎስ ወደዚያ በደረሰ ጊዜ ሃይማኖትን አስተምሮ የክርስትና ጥምቀትን አጥምቆ በአቴና አገር ኤጲስቆጶስ አድርጎ ሾመው። ብዙ ድርሳናትንም ደረሰ። ከእርሳቸውም አንዱ ክብር ይግባውና ስለ መድኃኒታችን ስቅለት የደረሰው በዕለተ ዓርብ የሚነበብ አንዱ ነው። የእምነቱ ምክንያት እንዲህ ነው። ከዕለታት በአንድ ቀን በፍልስፍናው ቤት ተቀምጦ ሳለ የአቴናው ፈላስፎች በእርሱ ዘንድ ተሰብስበው ነበረ። እርሱ ለሁሉም አለቃ ስለሆነ በዓርብ ቀንም ቀትር ሲሆን ፀሐይ ጨለመ፣ ታላቅ ንውጽውጽታም ሆነ። አሕዛብ ሁሉ ደንግጠው እጅግ ፈሩ። ቅዱስ ዲዮናስዮስንም በዓለም ውስጥ የሆነውን የጌታችን ሆይ አስረዳን ብለው ጠየቁት። እርሱም ፀሐይ ጨረቃንና ከዋክብትን መረመረ፣ ጸጥ ብለው አገኛቸው። ደግሞ ባህሮችንም ትልቁንም በዓለም ዙሪያ ያለውን የውቅያኖስ ባህር መረመረ፣ እሱንም ጸጥ ብሎ አገኘው። በዚህ በኋላ አርስጣላባ የሚባል የፍልስፍና መጽሐፍን አንስቶ ሲመረምር በውስጡ እልመክኑን የሚል አገኘ። ይህም ህቡዕ አምላክ ወረደ፣ ወገኖችንም በእርሱ ላይ ተነስተው ሰቀሉት ማለት ነው። በዚያን ጊዜ ልብሱን ቀዶ ታላቅ ሐዘን አዘነ። ከበታቹ ያሉ ምሁራንንም ያየውን ያስረዳቸው ዘንድ ለመኑት። እርሱም ሁሉን ነገራቸው። እነርሱም ይህንን ሰምተው ታላቅ ፍርሃት ፈሩ። ደቀ መዝሙሩ ኡሲፎስንም የሆነውም ሁሉ የዚያችንም ቀን ስሟን ሰዓቷን
ወሯንም ዘመኑንም እንዲጽፉ አዘዘው። ዳግመኛም በጣዖታቱ ቤቶች በደጃፋቸውም እልመክኑን እያሉ እንዲጽፉ አዘዘ። ከ14 ዓመት በኋላ ቅዱስ ሐዋርያ ጳውሎስ ወደ አቴና አገር መጣ። ክብር ይግባውና የመድኃኒታችን የኢየሱስ ክርስቶስ መውረዱን ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ መወለዱን መከራ መቀበሉን መስቀሉንና ሞቱንም በሦስተኛው ቀን መነሳቱንም ማረጉንም በሕያዋን በሙታን ለመፍረድ ዳግመኛ መምጣቱን አስተማረ። የአቴና ሰዎችን የሐዋርያውን ስብከት በሰሙ ጊዜ እጅግ አደነቁ። ወደ ዲዮናስዮስም ሩጠው እንዲህ ብለው ነገሩት። አንድ ሰው ዛሬ ወደ አገራችን መጥቶ እኛ የማናውቀውን ወይም ከኛ በፊት የነበረውን የአባቶቻችን የማያውቁትን በአዲስ አምላክ ስም አስተማረን። ዲዮናስዮስም ልኮ ሐዋርያው ጳውሎስን ወደ እርሱ አስመጥቶ በሀገራችን ውስጥ በአዲስ አምላክ ስም የምታስተምረው ምንድን ነው አለው። ቅዱስ ጳውሎስም በአደባባያችሁ መካከል አልፌ ሲሄድ በአማልክቶቻችሁ ቤቶች በደጃፍ ላይ እልመክኑን የሚል ጽሑፍ አየው። ይህም የማይመረመር አምላክ ወረደ ማለት ነው። እኔም ለእናንተ የምሰብከው ይህንኑ ብሎ መለሰ። በዚያን ጊዜ ከ14 ዓመት በፊት ያጻፈውን ያን መጽሐፍ ያመጣው ዘንድ ኡሲፎስን አዘዘው። ሁለተኛም ጊዜውንና ወራቱን ሐዋርያውን ጠየቀው። እርሱም በመጋቢት ወር በ27 ዓርብ ቀን በ6 ሰዓት ክብር ይግባውና ጌታችን ኢየሱስ ክርስቶስ ያን ጊዜ እንደተሰቀለ ፀሐይም እንደጨለመ ምድርም እንደተናወጸች አስረዳው። የአቴና ሰዎች ይህን በሰሙ ጊዜ ከቅዱስ ዲዮናስዮስ ጋር ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። የክርስትናን ጥምቀትንም አጠመቃቸው። ዲዮናስዮስንም በእርሱ ላይ ኤጲስቆጶስነትን አድርጎ ሾመው። የቤተ ክርስቲያንንም ስርዓትን የተረጎመ እርሱ ነው። ከዚህ በኋላ በባሕር አቅራቢያ ወደ አለ አገር በመሄድ በሐዋርያት ዘመን አስተማረ። ብዙ ወገኖችንም ክብር ይግባውና በጌታችን አሳመነ። ድንቆች የሆኑ ብዙዎች ታምራትን አደረገ። ከሃዲ ንጉሥ ጠማትያኖስን ይዞ ጽኑ ስቃይንም አሰቃየ። ከዚያም የከበረች ራሱን በሰይፍ ቆረጠው። የተቆረጠች ራሱንም በእጁ ይዞ 2 ምዕራፍ ያህል ጎዳና ተጓዘ። ሁለተኛም የደቀ መዝሙሩ ምርቱንና የኡሲፎስንና የኡሪያኖስን ራሳቸውን ቆረጠ። የሰማዕትነትን አክሊልም በመንግሥተ ሰማያት ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛንም በሰማዕታት ጸሎት ይማረን። በረከታቸው ከኔ ከእናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን ቅዱሳን ረውቃና እንጦንዮስ በሰማዕትነት አረፉ። የአባ በጸሎተ ሚካኤልም መታሰቢያው ነው። በረከታቸው ከኔም ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን የሴት ልጅ የሄኖስ የረፍቱ መታሰቢያ ነው። የእግዚአብሔርም ስም መጥራት የጀመረ ይህ ሄኖስ ነው። ሄኖስ 190 ዓመት ኖረ። ቃየንንም ወለደው። ቃየንንም ከወለደው በኋላ 715 ዓመት ኖረ። ወንዶች ልጆችና ሴት ልጆች ወለደ። በቅዳሜ ቀንም አረፈ። መላው ዕድሜውም 905 ሆነ። በረከቱም ከኔ ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን። የእሱ በጎ ፈቃድ ይሆን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን እንበል። እንበል አቡነ ዘበሰማያት አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ኩይስ መዛኬ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስልኪ ሰአሊ ወጸልይ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ አሜን። እጅግ አድርጌ ማሳሰብ መወደው ይህን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዚህ ቁጥር
መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል የላካችሁትን የብር መጠን በዋትስአፕ ቁጥሬ 004177977462 ደረሰኝ ጫችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን። በስመ ስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኔ ስሜ ወለተ መድህን እባላለሁ። የምኖረው በስደት ሀገር ስዊዘርላንድ። ለእኔ የተደረገልኝን ከብዙ በጥቂቱ እንዲህ ስል እመሰክራለሁ። በእግዚአብሔር ቸርነት፣ በቅዱሳን መላእክታን፣ ጻድቃን፣ ሰማዕታት ተራዳይነት፣ በእመቤታችን ምልጃና ጸሎት የተደረገልኝን እንዲህ ስል እመሰክራለሁ። ወረቀቴ የኔም የልጆቼም እስከ አይሆንም ተብሎ እስከ 2019 ላይ ነበር በነጮቹ የጠየቅኩት ወረቀቴ እንዲስተካከልልኝ። ስጠይቃቸው በጠበቃ አይሆንም ይሉኛል። አሁንም ሌላ ጠበቃ ቀይራለሁ፣ አይሆንም ይሉኛል። የሚያስፈልጋቸው ወረቀት ያስፈልጋል የሚባለው ወረቀት በሙሉ ለልጆቼም በትምህርት ቤት አስጽፌ እኔም በማውቃቸው ሰዎች በነጮቹ በዚህ ሀገር ዜጋ ተወላጆች ቢሆን አስጽፌ የድጋፍ ወረቀት አስጽፌ ይቀየርላቸው የሚል ወረቀት አስጽፌ ሊሆን አልቻለም። ጠበቃም ቀያየር ያየሁ አልሆነም። በቃ የሚሉት 2026 ትጠብቅ ነው የሚሉት። ከዛ በፊት ግን ምንም አይነት ነገር መጠየቅ የለባትም፣ በቃ ፋይል ዘግተናል አሉ። እኔም ምን ላድርግ? ሁሌም በጸሎቴ እግዚአብሔር ሆይ እርዳኝ፣ የልጆቼም ወረቀት የኔም ወረቀቴ እንዲስተካከል አንተ እርዳኝ እያልኩ በጸሎት ማጸን ነበር። ሁልጊዜ በጸሎቴ ሰዓት የልጆቼ ወረቀታቸውን አምላኬ አስተካክልላቸው እያልኩ በጸሎቴ ሁሌ አምላኬን እጠይቃለሁ። ምክንያቱም ይሄ ወረቀት ዜግነት ጠይቄ ፓስፖርትም የላቸውም። ለፓስፖርትም ስጠይቅ አይሆንም ይሉኛል። ፓስፖርት በምጠይቅ ሰዓት የሚያቀርቡልኝ ጥያቄ የማይሆን ጥያቄ ነው እና በቃ የማይሆን አይ በቃ እኛ አንሰጥም ወረቀትሽም አይስተካከልም ሲሉኝ እኔ ምንም ማድረግ አልችልም። በቃ በጸሎቴ ብቻ ነው አምላኬን የምማጸነው። ይሄም ሲሆን ግን በቃ ጠበቃ ቀየርኩና እግዚአብሔር ሆይ አንተ እርዳኝ ብዬ አምላኬን በቃ ተማጸንኩኝ። ምን ሀሳብ መጣልኝ? ለምን ሌላስ ጠበቃ ለምን በድጋሚ የሆነ ጠበቃ አለ፣ እሱም በጣም የብዙዎችን ሰዎች ያ ወረቀት እንዲስተካከልላቸው የብዙ ሰዎችን አግዟል የሚባል ወሬም ስለምሰማ በቃ እሱ ጋር ልሂድ፣ ለምን ሄጄ እሱ ጋር ሳልሞክርም ሚለኝን ለምን አልሰማም አልኩና እግዚአብሔር ፈቃዱ ስለሆነ ነው ሄድኩኝ። ሄጄ በምጠይቀው ሰዓት የተጻፈልኝን አይሆንም ብለው የመለሱትን ወረቀቶች የተጻፈልኝን የልጆችም የተጻፈላቸውን ወረቀት በሙሉ አሳየሁት። ሳሳየው ይሄ ሁሉ ወረቀት እያለኝ ወረቀታችሁ አይቀየርም ብለውኛል። ልጆችም ፓስፖርትም የላቸውም፣ ወረቀታቸውም ይሄ ነው ያላቸው ወረቀት። ዜግነትም ለመውሰድ ይሄ ወረቀት ካልተቀየረ ካልተስተካከለ ዜግነትም አይችሉም አሉኝ። እና ምን ባደርግ ይሻለኛል? እባክህን ተባበረኝ እስኪ ስለው በያለኝ። ምን ያህል ጊዜ አድርገሻል? እዚህ ይሄን ያህል ጊዜ ስለው በቃ ምንም ጥያቄ አላበዛም፣ ይሆናል አለኝ። ችግር የለውም ይቀየርላቸዋል፣ እንኳን የነሱ አይደለም ያንቺም ይቀየራል አለኝ። ይስተካከላል፣ እኔ ጽፋለሁ፣ ግን ቅድሚያ ክፍያ ትከፍያለሽ አለኝ። ቅድሚያ ክፍያ ካልከፈልሽ አልጽፍም አለኝ።
እኔ ችግር የለውም ይቀየር የሚስተካከልላቸው ከሆነ ኦኬ ቀይራለሁ፣ ከፍላለሁ፣ ችግር የለውም ብዬ የኔን አትጻፍልኝ፣ የኔ ይቆይ። ምናልባት የኔ ስለሚጻፍ ይሆናል የልጆች ወረቀት የሚያስቸግር ያለ ለማስቀየር ምናልባት እስኪ ይቅርና የኔ የልጆቹ ይቅደምና የነሱን ጻፍላቸው አልኩት። ችግር የለውም አንቺ ግን የዚህ ሀገር ቋንቋ ተምረሽ ሰርቲፊኬት ካለሽ ትችያለሽ፣ ለምን አይሆንም ትያለሽ? ለአንቺም እኮ ይስተካከልልሻል ያንቺም አለኝ። ይሁንበት ችግር የለውም የኔ ቀስ ብዬም ቢሆን ትጽፍልኛለህ፣ የእነሱ ነው የሚቀድመው፣ የእነሱን ጻፍልኝ እባክህን ስለው እሺ አለኝ። ጻፈላቸው። እግዚአብሔር በሚያውቀው እሱ በጻፈላቸው በወሩ ነው ወር ሳይሞላው ብቻ መጣ፣ ፎርም መጣልኝ። ደውዬ ነገርኩት፣ ፎርም መጣ ምን ላድርግ ስለው በይ ሙይና ላኪው አለኝ። እሺ ብዬ እንዳለኝ ሞልቼ ላኩት። ወዲያውኑ መጣ፣ ወረቀት መጣ፣ የልጆቹ ወረቀት ተቀብለናቸዋል፣ በቃ ተስተካክለዋል፣ ይሰጣቸዋል የሚል ወረቀት መጣል። ይሄ ሁሉ ሲሆን በአንድ ወር ውስጥ ነው ሁሉ ያለቀው እና የእግዚአብሔር ድንቅ ተአምሩ ብዙ ነው። እግዚአብሔር ለኔ ያደረገልኝ፣ ለኔ የደረሰ እግዚአብሔር አምላክ ለተቸገራችሁ በሙሉ ይድረስላችሁ። ያሰባችሁትን ሁሉ እግዚአብሔር ይፈጽምላችሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን። አሜን።